አዎ እንዴ ቀለሜ አሪፍ ነገር ሰርቶ እና ምን አልኩኝ እዛው ጋር በጉልበቴ ተንበርክኬ በጣም አለቀስኩ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከወጥ በኋላ በሰው ላይ እንዲቀለው ይሄ ሰውዬ ይህንን የቀጠረውን አመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን አመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። አንድ የሚባሉ ሰው እየሞቱ ተባለ። በዜና ኢራን ላይ ያሉት አያቶላው ሜሪ ሞቱ ተባለ። ብዙ ሰው ጨኩነዋ አሜሪካንን ብቅ ብላ ኢራኖች እንኳን ደስ አለሻ ለብዙ አመት ያለውን ችግር ነቅየ እስከዛሬ የተነበሩ አሜሪካኖች ጊዜር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ላይ አላፈሰስ አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ ልንላለን። ሰው ስለሞተ ልልከ ማለት መድኃኒዓለም ይጠበቅ። አሜን። ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተክርስቲያን ሊያወጣኝ ይችላል። እንደዚች ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አትሌት ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ አንቺ ነሽ። በእኔ ጸሎት ነው የሞተው አለ አያቶላ። እሱ ምን መሰለህ ማን እንደሆነ እንኳን ሰውየውን አያውቀውም እኮ በጌታ እውነቱን ልንገርህ ልደት አያውቀው። ይሄ ነገር አፕን አረገ ጦርነት ራሱ እንደተጀመረ ማንም ሰው አያውቅም ነበር። ሞቱ ሲባል ብቻ ነው የሰማነው። ሁሉም የሰማው አይደል እንዴ? ድንገተኛ ነው ይሄ ነገር አፕን አረገ ሞቱ ተባለ። ገባና እንግዲህ በእኔ ጸሎት ነው አለ። ደግሞ የሰው መሞት ምንድን ነው ለሱ የሚጠቅመው? ኢራንና አሜሪካ መጣላታቸው ወይ እስራኤል መጣላታቸው ለሱ ቤኔፊቱ ምንድን ነው? እሱን የሚያስደስተው ምንድን ነው? አየህ መርዝ ሲረጭ እንደሚውል ሞት እንኳን የሚመኝ ሰው እንደሆነ ክፉ እንደሆነ የምታዩበት ነው። እና ያሳዝናል። እንደዚህ አይነት ነገር በጣም አሳፋሪ። ኦርቶዶክስ ምን አለች? ለጥቅማቸው ነው፣ ለእኛ ብለው አይደለም። ከዚህ ነገር መድኃኒዓለም ይጠብቀን። በዚህ ነገር ውስጥ አንገባም አለች ኦርቶዶክስ። አንዳንዶቹ ደግሞ ለኢራንንም ያገዙ ኢትዮጵያውያን ሼኮች አሉ። ምን አገባን? ሰው የራሱ አሮባት የሰው ታማስላለች ነው ጨዋታው። እና በሚዘገንን ሁኔታ ቀለሜ ማንነቱን አሳይቷል። በማያገባው ገብቶ ኢትዮጵያ ላይ ላሉት እንግዲህ እንዲህ ለሚራቡት ምን ለሚሉት ቤተክርስቲያን ለሚቃጠለው ምናምን ድምፅ ሲሆን ሰምታችሁ ታውቃላችሁ። መተንፈሻ ደስ ነው የሚለው። ኦርቶዶክስ ሙሉ ብትጠፋ ደስተኛው እሱ። ለምን እንደዚህ አይነት ክፋት ክርስትና ከሆነ ለምን ሚሊዮን ዓመት አይቀርብኝም? ክፋት ነገ ለእኔ የሚያስበው እሱ ነው። ነገ ለሌሎቹ የሚያስበው ይህንን ነው። እና እንደዚህ አይነት ነገር ቀለሜ ልቦና ቢሰጥ መልካም። አንተ የሚያምርብህ እንደለመድከው ቅድምም ስለው ነበረ ስለ ገድላት ስለ ድርሳናት እያወራ ብትሸቅል እንደ ሀሳብ። ምክንያቱም ኦርቶዶክስ ነው አንተ የምታኖረ ኦርቶዶክስ ናት። ኦርቶዶክስን ካላልክ ምን አለ? ምን ታወራለህ? ምን ልታወራ ትችላለህ? ምንም ይወራል ነት። ስለዚህ እሷን ሸቅል። አንድ ነገር ሪፍሌክት ላደርግ። የጴንጤው ማህበረሰብ እሱን ቁጭ ብሎ የሚሰማው ምን ያህል በትንሹ እንኳን ጭንቅላቱን መጠቀም እንዳልቻለ የምታውቀው በምንድን ነው? ሰው እንዴት አክሽን ጠብቆ ትንቢት ይናገራል? ድርጊቱ ልክ ሲሆን ጠብቆ ትንቢት ይናገራል እንዴ? ከዜና ሰምቶ? እሺ እሱ ስንፍናው ነው፣ ከእውቀት ማነስ ነው። አሜን ብሎ የሚቀበለውን ህዝብ እንዴት ያለ ድንቁርና ውስጥ ቢገባ ነው? እንዲህ ፕሮቴስታንት ጭንቅላቱን የተጠቀመ ቀን ኦርቶዶክስ ነው የሚሆነው። እስካሁን የሚጠቀመው አፉን ነው። ጭንቅላቱና ጆሮን የተጠቀመ ቀን ፕሮቴስታንት ወደ ክርስትና ነው የመጣው። እስካሁን የሚጠቀሙት አፋቸውን ብቻ ነው። አለቀ። ሰው የመጣለትን ይቀደዳል። ሰው እንደው ዝም ብሎ
አያቶላ አያቅ ሲጀመር ምን ይሁን ግጭቱ አያቅ፣ በምን ጉዳይ እዚህ ውስጥ ይግቡ አያቅ፣ ስለምን ይፈጠር አያቅ፣ እንዴት ይሙት አያቅ። ዜና አይተ እሱንም እኮ ዜናውን እኮ እንግሊዘኛ ነው አይሰማውም። ሲጀመር ሰው ሲያወራ ነው የሰማው። ከነ ሙሴ ሰለሞን ነው የሰማው እኮ ከ15 ሰዓት በኋላ የተነገረን ዜና ሰምቶ ከዛም በኋላ ተንበርክኬ ጸልዬ ነበር እንዲሞት ሰው ይላል። እሱ ይናገር። ስንፍና ቁርሱ ራቱ ምሳው ነው። አለማወቅ ቁርሱ ራቱ ምሳው ነው። አብሮት አሜን የሚል ጴንጤ መቼ ነው ጭንቅላቱን የሚጠቀመው? በኢየሱስ ክርስቶስ እንዳልኳችሁ ጴንጤ ጭንቅላቱና ጆሮውን ከተጠቀመ በጆሮ ሰምቶ በጭንቅላቱ ካስተዋለ ክርስቲያን ነው የሚሆነው። ኧረ ሾርት ሚሞሪ የሆነው ነው እንጂ ፒፕሉ እኔ ራሱ ስንጣላ እኮ በህልሜ አሳይቶ የነበር ጌታ ብሏል። ረስተው ነው ዮኒ ማኛ ህልም አይችላል ብሎ ደውሎልኛል እኮ ለእኔ ህልም አየሁ ብሎ ሌሊት 10 ሰዓት ላይ ደውሏል እኮ ለእኔ ዳይሬክትሊ። እሺ ምን ብሎ ደወለልኝ ሌሊት። ከዛ ሳይ የሆነ ቁጥር ነው ያነሳሁት እና በውስጥ መጀመሪያ በውስጥ ጻፈልኝና አንድ የምነግርህ ታላቅ ራእይ እያለ ምናምን አለኝ ቲክቶክ ላይ። ከዛ ስልክ ሰጠሁት እና ሌሊት ድንገት ነቅቼ ነው ደወለልኝ። እንደምን ወንድም ልደተ ቃል አለኝ። ደህና ነኝ እግዚአብሔር ይመስገን ያልኩት። እዚህ ላይ ሚዲያ ላይ ከምናደርጋቸው አንተ ለጌታ ኢየሱስ ክርስቶስ ትንሽ የተሸነፈ ልብ እንዳለ ከድሮውንም አውቃለሁ። እባብ ነው እኮ ብሎኛል። ግን ከዚህ በፊት ለጌታ የተሸነፈ ልብ እንዳለ አውቃለሁ እና ደግሞ እኔ ብዙ ጊዜ ራእይ ህልም ሳይ እንደዚህ ተደጋግሜ ካላየው በስተቀር ወደ ፊት ለፊት አላመጣውም። ለአንተ ልንገር ብዬ ነው አለ። ጌታ ኢየሱስ ክርስቶስ እየጠራህ ነው አይነት ነው። በሙሉ ወንጌል ቸርች ውስጥ በኳይር ውስጥ ትልቅ የኳይር ልብስ ለብሰ እየዘመርክ አንተ ብቻ ጎላ ብለም ትታየው አለ ከመሃል ጉልላት ስታገለግላየው እና ይሄ ጥሪ ነው እያለ ነው እንግዲህ ጥሪ ነው እያለ ነው እና ዝም ብሎ ቅዠት የሆኑ ሰዎች በቃ ቅዠት ብቻ። ዮኒ ማኛ ነው አንዱ አለ። ከህልሜና አይቼ ነግሬያችሁ ነበር አላቸው። ከሁለት ቀን ከመጣላታችን በፊት ከሳምንት በፊት እኮ የሰበሰባትን ግብት ልቅም አድርጌ ወስጄበት ነበረ በጌም ያንን ህልም ያየ ሰው ጊፍት ይሰጣል። እና የሚያስቀኝ ነገሩ እሱ ነው። እሱ ምንድን ነው ሁልጊዜ ህልም ላይ ጎበዝ ያልማል እንደ ጠንቋይ። መጨረሻ ህልም ልምበል አልኩታ። እኔ ግን በቁም ነገር ነው የሰማሁት። ጋይስ የምር እንደዛ ሲል ሞክም አላረኩበትም። ሰማሁት በስነስርዓት በቃ እምነቱ ነው እንደዚህ ነው በቃ የሚያደርጉት ብዬ ሰማሁት ምናምን። ሙሉ ወንጌል ነው አለኝ። ግን የት ቀጠና እንደሆነ አላወቅኩኝም ምናምን ነግሮኝ ምናምን በዛው ተለያየ እና ብዙ ጊዜ ነው። አንዴ ሰምታል አይደለ? መልአክ በህልሜ ሌሊት መጥቶ ኤርሚያስ ተነስ፣ የአባት መንፈስ ተነስ ይልሃል፣ ኤርሚያስ ተነስ ብሏል። ነጭ መልአክ በህልሜ መጥቶ ኤርሚያስ ተነስ አለኝ አለ። የዛን ሰዓት ስሙን አልቀየረም ነበረ። እንዴት ነው መልአክ ስም የሚሳሳተው? ቀለሜ ነው የሱ ስም ቀለም ወርቅ መልአክ ስም ተሳስቶ ቀለም ወርቅ ነው። እላይ ቤት አሁን በማን ስም ነው የሚጠራው? በቀለሜ ነው ወይስ በኤርሚያስ? ቀለም ወርቅ አይተንፍሱ ይመስለኛል። እላይ ቤት በሱ ነው የሚጠራው ወይስ በአዲሱ ስሙ ነው? ለማወቅ ብዬ ቀለሜ ቢሉት እኔ ስሜ አይደለም ብሎ ሊጣላል። የውሸቱ ውሸት ደግሞ እኮ ማለት ነው። ቀለም ወርቅ የቤተ ክህነት ስሜ ነው አለ። የቤተ ክህነት ስምና የእንትን ስም የሚባል የለም። በቤተ ክርስቲያን ውስጥ ሁለት ስም ያለ ዓለማዊ ስምና ክርስትና ስም አለቀ። የኔ አሁን የክርስትና ስሜ ሀብተ ማርያም ስመ ክርስትና የቤተ ክህነት ስሜ ነው አለ። ቀለመ ወርቅ የሚባል እኮ የለም እኮ መስታወቂያው ላይ በህግ የቀየርኩት ስሜ ነው ኤርሚያስ ብዬ ቀለም ወርቅ ነበር ስሜ አለ። እንደዛ ማለት ይችላል። ምንም የማይመረምር ጴንጤ ስለሆነ ምንም ይነደዋል። ይህን ህዝብ ለምን የሚለው ስለ እንደሱ ብቻ ሳይሆን ምን መሰለ የሆነች ሚስጥር አለች እዛ ገጠር ላይ ምናምን አይደለ ድቁና አለኝ ገለመሌ ብሎ ዋት የሚያደርገው
የሆነች ሚስጥር አለ የተባረረበት። ያቺ አልተመቸችውም። ልክ እንደ ትዝታው፣ ልክ እንደ ይሄ ወሮ በላው እንዳልክ አንድ አይነት ናቸው። እንደዚህ አይነት ሙድ ስለነበራቸው በዛ ምክንያት ነው። እና ያ ደግሞ በጣም ያበሳጫል። በጣም ከልክ በላይ ያበሳጫል። ገባ? አንተ ሳትፈልገው ውጣ ተብለህ መውጣት ከእምነቱ አስበው። ኖ በዛ ላይ ማድረግ አትችልም። እንዲሁ ማገልገል ወይም መማር የቤተክርስቲያን አባል መሆን ትችላለህ። ከሌላው ግን ወጥተሃል ስትባል ሮጦ መግቢያ እዛ ነው። ቀላል ገባ? በቤተ ክህነት ውስጥ የነበሩ ሰዎች እንደኛ አይነቱ ገባ አለማ የነበረ ምንም ሊል ይችላል። ግን በውሸት ወይ ደግሞ ጥለህ ከወጣ በኋላ ዞራ ለመመልከት ነዋል። እነሱ አሁን እኔ በነበርኩበት ሰዓት ኮምፕሊትሊ ፈጣሪ በሚያውቀው ኦርቶዶክስን ጥላቻ፣ ሙስሊምን እንደዛ አይጠሉ። የሚደንቅ እንግዲህ ሙስሊም ነው አላመነም ያላመነ የሚባለው። ኦርቶዶክስ ላይ ያላቸው ጥላቻ ምንም ውስጥ የለ። የእነሱ ነው የምልህ እኔ ሌሎችን አላልኩ። የእሱ ደቀ መዛሙርት በሙሉ በኦርቶዶክስ ጥላቻ የሰከሩ ናቸው እና ያሳዝነኛል። እግዚአብሔር የተነገረ ዜና ይዞ ሰው እንዲሞት ጸልያለሁ ሲል አሜን ከሚል ማህበረሰብ እንዴት ነው እንግዲህ እንዲህ አይነት ትግል ነው የገጠም ነው እንግዲህ ጋይዝ አንተ እዩ ጩፋ ምናምን እነ እስራኤል ዳንሳ ሙድ የሚይዝበት ፒፕል ይሄ አሁን ላይሸወር ነው። ከባድ እኮ አይደለም ለመሸወድ። እኔ አሁን የሆነ ቦታ ሄጄ ፓስተር መሆን ከባድ ሆኖብኝ አይደለም። እኔ ህሊናዬን መሸጥ ስለማልችል ትልቁ ፕሮብለም ቀላል ለመሸጥ ምንም ከባድ ነገር የለውም። ማስጮ ነው። የሆነ ጸሎቴን የተቆረጠ አላየም እንዴ? ብራንድ የሆነ አይተዋል ወይስ አላየሁም? አላየሁም። ቆይ ላሳይህ። ጸልይ ይላል። ስትፈልግ ነገር ላሳይህ ጸሎቴን። ቆይ አንድ ኃይለኛ ጸሎት አለኝ፣ ተቀበል። ሙስኪን ያል አብዛኛው ኢትዮጵያዊ ድሃ ስለሆነች ይችን ሜተድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ዋሽቻለሁ። ይህን አልተባላችሁም ሴቶች? ይሄ ልምምድ ነው። በልምምድ ያገኙት ክፍት የስራ ቦታ፣ ክፍት የስራ ቦታ በልምምድ ያገኙት። ማንኛውም ጴንጤ ልጸልይልሽ ይበል፣ ማንኛውንም ጴንጤ አምጣው ልጸልይልሽ ይበል። አንቺ ላይ የተተበተበ ነገር ያለው፣ አንቺ ውስጥ የተተበተበ ያለው፣ በአንቺ ላይ ጠላቶች ሲዶለቱ፣ ጠላቶችን ሲያደርጉ ጌታ ያሳየኛል። ጌታ ተናግሮኛል ስለ አንቺ እንደዚህ ይለኛል። ሶስት ስራዋን ሊበታትኑ ስራ ውቴው እንግዲህ የትም ቦታ በከለር የምትሰማው ይህንን ነው። ሌላ አዲስ ነገር የለም። በችግሩ ነው እኮ የመጡበት ማህበረሰብ። በሻው ደግሞ ኑሮ ጠሮበታል፣ ገብተዋል፣ ይታወቃል። በታክሲ መጥቶ እኮ ነው እሱም በቤት ሲሄድ የሚያየው እኮ እሱን እኮ ነው። ምን በታክሲ በባስም አልመጣም እንኳን በታክሲ። በጣም አሳዛኝ ማህበረሰብ ነው እንደሚነቀ ለብቻው ቁልፉ ገብቶ የሚያስወጣ ምን አይነት እምነት ነው? እጅግ በጣም ከባድ ነው። ይሄ ሁሉ ስራ የፔንቴኮስቴ ስራ ነው። አዞዛ ስትሪት ላይ የተነሳ የአጋንንት መንፈስ ምላስ ከምላስ ጋር እያጋጨ ልሳን ነው እያለ በአጋንንት መንፈስ ተሞልቶ የሚያወራ ማህበረሰብ ነው ዛሬ ይህንን ህዝብ የተጫወተበት። ትርጉም አልባ ብራንድ የሆነ መንፈስ አለ። ምላስ ከምላስ ጋር እያጋጠመ የሚያወራ ኧረ ላሳየ። እሱንማ አንደኛ በብራንድ በልሳኑ ላሱ ሲመላለሱ አላየህም አንተ ማለት ነው። ለእኔ እኮ ይልኩልኛል። እኛ ሰው ማኝ እዚህ ጥብስ ተገኝቷል እያለ ነው የሚልኩልኝ። ቆይ ላሳይ። በንግግር ራሱ እርስ በራስ
ይውል በጣም እኮ ነው የሚገርመው። በመንፈስ ቅዱስ ይሰማል። በጣም በሚገርም ሁኔታ በመንፈስ ቅዱስ ላይ ነው እነዚህ ሰዎች እያፌዙ ያሉት። በጭራሽ መንፈስ ቅዱስ እንደዚህ ሊያደርግህ አይችልም። ከአጋንንት ውጪ ከአጋንንት መንፈስ ውጪ መንፈስ ቅዱስ በጭራሽ የእናንተ ልሳን አያውቀውም፣ ሊያውቀውም አይችልም። ምክንያቱም ይሄ በጣም ከሌላ ስፒሪት ዴሚኒክ በሆነ መንፈስ ነው እንደዚህ የምታደርጉት። ሰው እንዴት በዚህ ልክ በቃ በዚህ ምቾት ናቸው አባቴ። በጣም ደፋሮችም ናቸው። አስለምደዋቸዋል። ኖርማላይዝ አድርገውታል። ገባ ተለማምደን ኖርማላይዝ ስላደረጉት ሰው ራሱ እዚህ ጋር ምን ቸብረሬ ይልና ኮፒ ሊንክ ታፕታፕ አድርጉ ይላል በመሀል። ኢማጂን በጣም ነው የሚያስደነግጠው እኮ። ከዛ ወደዚህ ነው የሚጠሩህ አይደለ? የነቢያትና የማንም መጫወቻ ነው የምትሆኑ። የደዛ ሶፍት ልትበላ የገዥነት በትር እያለ ከእንጨት አስቆርጦ መጥቶ ይሸጥልሃል። ብርቱካን ይሸጥልሃል። ፍራፍሬ ትበላለህ፣ ትጠጣለህ። ከዛ በኋላ አንተ አንደኛ ነህ፣ ዘንጠህ ሂድ ትባላለህ ማለት ነው። ጭንቅላት ቆም ብለው ያላዩት ነገር የእነሱ ህይወት ሲቀየር እነዛ እንዳሉ የሚኖሩ መሆኑን እንኳን ቆም ብለው ያዩ የእነሱ ሐሰተኛ ነቢያቶቻቸው ጽድት ብለው ቆንጆ ህይወታቸውን እየኖሩ በቪላ እየኖሩ በየስቴቱ በየአውሮፓው እየተመላለሱ ሲኖሩ ቆም ብለው የሚያስብ ነገር እንኳን ጭንቅላታችሁ ላይ የለም። የአንተ ህይወት አንድም በመንፈሳዊም በዓለማዊም ሳይቀየር ከኬን እያከክ የድሃ ሆነ ተሰልፈ በባስ እየሄድክ እነሱ በሬንጅ ሮቨር በቪኤይት በኒሳን ፓትሮል በጣም ትንሽዬዋ መኪና ከተባለች እንግዲህ በኤሌክትሪክ መኪና እየተንቀሳቀሱ ከአንድ ስቴት ወደ አንድ ስቴት፣ ከአንድ ሀገር ወደ አንድ ሀገር፣ ከሮም ፓሪስ፣ ከፓሪስ እንግሊዝ፣ ከእንግሊዝ አሜሪካ እየተሽከረከሩ ልጆቻቸውን ውጭ ሀገር እያስተማሩ አንተ ላይ ይሸቅሉብሃል። አንተ ትድናለህ የተባልከው አንድ ቀን ድና አታውቅም። ገንዘብ ታገኛለህ የተባልከው አንድ ቀን አግኝተህ አታውቅም። አንድም ቀን ማንም ተፈውሰው አያውቅም። እነሱ ግን ህይወታቸውን ፈውሰውበታል። ድህነታቸውን አራግፈውብሃል ማለት ነው። ይህን ያህል ናችሁ። ጭንቅላታችሁን መጠቀም አቅቷችኋል። ዲስማች እውር ሆናችኋል። እውርን ቢመራ ሁለቱም ገደል። ኢየሱስ ጌታ ነው በሚል ሽፋን የድሃ ለማኝ ያደረጓቸው በጣም በሚያሳዝን ሁኔታ ከባድ ናቸው። እግዚአብሔር ልቦና ይስጠን ለሁላችንም ነው የምለው። በተለይ ጠይቁ፣ መርምሩ። የምትሄዱበት ቸርች ምንድነው አገልግሎቱ፣ ምንድነው ትምህርቱ ብላችሁ ጠይቁ። የዛኔ ራስ ቀውሰቶታል። አንድነን ሲሏችሁ የነበረው በሙሉ የውሸት እንደሆነ አውጥቼ ተናግሬያለሁ። አልዋሹም። እኔ ፔጅ መጥተውም ተናግረዋል። የተለያዩ እንደሆኑ ራሳቸው በመሃል መስክረዋል እያመለጣቸው። እኛ ስንይዘው ግን አንድነን ማለት ጀመሩ መልሰው። ምክንያቱም አብዛኛው ኦርቶዶክሳውያን የነሱ የሚሉትን ፍሬ ነገሩን አትሰሙት። ስለ ገድል ምናምን የሚሉትን እንጂ ፍሬ ነገር ስለ ራሳቸው ልዩነት ሲያወሩ እሱ ነው ለእናንተ ትምህርት ማለት። ለምን ታዲያ የት ነው የምመጣው ብላችሁ መጠየቅ ያ ነው። ለምን መልስ የለም። ለምን ተለያያችሁ? በክርስቶስ አንድ ከሆናችሁ ምን አይነት ልዩነት ትምህርት አለ? ምን አይነት በክርስቶስ አንድ የሆነ እንዴት የተለየ ትምህርት አለው? መልስ የለም። ያ ነው። ስለዚህ ያ ነው። ሰላምዬ ልሸኝሽ እችላለሁ። ሰላም መሐመድ፣ የአባትሽ ስም ራሱ ጽድት ያለ ነው። አረጋጊ እዚህ ውስጥ ስድብ ሰባ ሁለት ድንግል ይሰጠኛል ብሎ ሄዷል። እናቱ አረጋጊ። እሱኛው ጨጉሩ ደግሞ ሌላ ታሪክ ነው። ሰላም መሐመድ ቀስ እያልሽ እናቱ ሰምቶ አላ እሱኛው ኢቨን
ከእንትን በኋላ ራሱ ተመልሶ አንተ ይመለሳል እንዴ ብራንድ እሱ ይለያል። ለዚህ ነው አሁን እኔ እፎይን ማውጣት የከበደኝ እንደዛ። እሱ ይሻለኛል አላለም አንዱ። አሁን እኔ አይ የእውነት ቢሆን ያጅ ነኝ አልዋሽሽም ልደትዬ። አይመችሻል? የእውነት ቢሆን ሰማይ ሀጂ ነኝ ሀጂ አብደላ ሆኜ ነው የምሄድልህ። የመቶ ሰው ጉልበት እያልክ ደግሞ እኮ ወንዱ አይደክመውም ታውቃለህ አይደል? ጉዳዩ ላይ ምንም የሚደክም ነገር የለም። እንደገና ጉዳዩ የወንዱ አይተኛም ታውቃለህ። ቆመ ጠብቀኝ ነው ቆመ ጠብቀኝ ቆመ ጠብቀኝ ነው አባቴ። ምንም እረፍት የለው እና ከባድ ይህን ጾምማ ጋይስ መድገም አለብን። በአሁኑ አልተሳካም። ከባድ ይህን ጾም መድገም አለብን። ቴንኪዩ ሄሉ። ይህን ጾም መድገም አለብን። አልተሳካም። በአሁኑ ጾም አባቴ እኔ ነኝ እኔ ወስደዋለሁ። አትስ ውሸት አላወራው። እየታየ ደግሞ በጣም ጥሩ ስራ ከሰራ ወደ 100 ያድጋል። ከ72ቱ በጣም ምድር ላይ የሰራው ስራ ኃይለኛ ከሆነ ብራንድ ከሆነ እስከ 100 ይደርሳል። ይጨመራል። በጣም ለየት ያለ እስልምናን የጠቀመው እስከዛሬ በአረብኛ መደበቁ ብቻ ነው። በአረብኛ ተደብቋል። አየህ ሀበሻ አረፈ። አረብኛ መሆኑ በጣም ጠቀመው። በአማርኛውን ትራንስፈር ስለተደረገ ሀዲሱ ምኑ ሰው ቆም ብሎ ይጠይቃል። ሀበሻ ደግሞ ጠያቂ ነው እንደምታውቀው። እንደ አረብ ማይ ማለት ነው። ገባ ይጠይቃል። ስለዚህ ከባድ የመጀመሪያውን ጎገል ነው ያ ይጠይቃል። ስለዚህ ከጠየቁ ደግሞ ብዙ ነገራቸው ይበላሻል። ብዙ ነገራቸው። ስለዚህ ቀስ እያልክ ሸርተት እያልክ ነው የምትወጣው። በአንዴ ከሆነ ሸክ ጀዲ ስላለ እሱኛው ደግሞ እኔ እኮ አባቴ እኮ ሙስሊም እኮ ነው። በጣም የሚገርመኝ እኮ ማለት ነው። ኧረ ተው ተስፋ ነበረኝ በሱ በኩል ቤት አይቀርም፣ የሆነች ነገር አይቀርም። ትንሽ አንተ አሁን ኦርቶዶክስ ስለሆንክ 72 አይሰጥም። ትንሽ ታይቶ 1-4 ወደፊት አንዷን የሚሰጠኝን ይባርክልኝ በኢየሱስ። ታይቶ ኮንትሪቢዩት አድርጉለት ጋይስ። እሺ ትናንትም ላይ ቤተሰብ አለው እኔ ጋ ይጫወታሉ። እኔ አክርሬም ስለማልጫወተው እሱም ጉዳይ ብዙ አይጨክኑብኝም። እንደ ጨዋታ ነው የማወራው። እፎይ እንደ ስራ ነው ገብተዋል። ፎከስ አድርጎ ነው የሚጫወተው። ያ እፎይ በጣም ይችላል። በተረፈ ማን ልደት በፕሮግራማችን እንቀጥላለን። እሺ ከሰኞ ጀምሮ እናደርገዋለን። እሺ ብራተር ከሰኞ ጀምሮ እናደርገዋለን። እሺ ይቻላል። እሺ ወንድሜ ቤተሰብ እንዴት ናችሁልኝ? ሁሉ ነገር አሸወይና ምናምን ነገር ጨዋታ ላይ ነን። አይደብራችሁ። ጨዋታ ላይ ማኛው ችክ ማለት ስለማይወድ ነው። ምን አዲስ አለ? እፎይን አይ እቆያለሁ። እፎይን ቶሎ አልጋብዝም። መጀመሪያ የዚህኛውን እናጥራ። እኔ በዛ አምናለሁ። መጀመሪያ ይሄኛውን ማጥራት አለብን። ተግባባ? ምንድን ነው ክፍፍሉ? ልዩነቱ ምንድን ነው? በፔኔኮስቶ፣ በሉተራውያን፣ በቃለ ሕይወት፣ በመሰረተ ክርስቶስ፣ በሁሉም ያለውን ነገር በመካነ ኢየሱስ ያለውን ልዩነት በደንብ ተደርጎ መታወቅ አለበት። ሰው ይወቀው። ሰው ሲያውቀው አትናደዱ። ስለ ኦርቶዶክስ ድርሳን ገድላት ስታወሩ ነው የምትውሉት 10 ዓመት ሙሉ። ኖባዲ ኬርስ ኖባዲ። ያ ሲወራ እንዳትናደዱ።
ያንን ነገር ሰው አንደርስታንድ ካደረገው በኋላ ቢያንስ መሄድ የሚፈልግ ያንን አምኖበት ነው መሄድ ያለበት። የዘላለም ሕይወት የሚሰጠው ኢየሱስ ክርስቶስ ነው። እሱ የወይን ግንድ ነው፣ እኛ ቅርንጫፎቹ ነን። ቅርንጫፎቹን በቅድስና የሚሰጣቸው ብዙ ስጦታዎች አሉ። ኢብራሂም በቃን፣ ባለፈው እኮ መኪና ይሰጣል ካልከኝ በኋላ ዘጋኝ። ኢብራሂም ጀነት ላይ የወርቅ መኪና ይሰጣል አልከኝ፣ ዘጋኝ። ለዛ ነው ብራታ፣ ለዛ ለዛ ነው። ሌላ ታሪክ የለም አባቴ። ሌላ ነገር አለ የምትሉት አለ? ሌላ ትጨምራለሽ? ኢብራሂም አስገባኛል። እንስማው በቃ። ኢብራሂምን መስማት አለብን ቤተሰብ። ምንም ማድረግ አልተቻለም። እንዴት ነው ዮኒ? አማን ነው? አማን ነው ወይ? አረ በደንብ ንገረኝና ከች ልበል ብሮ። መኖር ደጉ እስከ ሽሜ ጉጉ አለ። እውነት ነው። ሁሉ ሰላም አለው። ድምፅ ግን ባነንኩት። እና ላይ እዛው ጀነት ያለው ነው የሚመስለው። አዎ ድምፅሽ ከጀነት ነው ከቻልሽው። ምን አለ እስቲ ዘግበኝ። ምን አለ አሁን እኔ ሁሌ ስታነሳት እዚህ ገብተህ እንቁርቲን ካላነሳህ ይደብራል። በእናትህ እንቁርቲ ነው። እንቁርቴ ፎንቃይ ናት፣ አትምጣብኝ። ሌላ ሰው ሲናገራት አልወድም። እኔ ብቻ ነው የተፈቀደልኝ። ግን በገባህ ቁጥር አንድ አንሳት፣ በእናትህ አንዴ እንቁርቲ በል፣ ያምርብሃል። ቆይ ጀነት እንግባ አባቴ። ጀነት ላይ ነው። ተጀነት ስለ እንቁርቲ ታወራለህ እንዴ? ያው ትገባለች እሷም 73 እሺ እኔ የምልህ ምን ነው የሚሰጠን ብራዘር? አሁን ጀነት ላይ 72 ምናምን። አንተ 72 እንዴ? ባይብል ላይ እኮ 100 ነው እኮ ያለው 72 አይደለም። ምን ላይ የቱ ጋር? ኦኬ ማቴዎስ 19:29 አውጣው። እሺ ቀስ ብለህ አንብበው የሚባል ነገር አለ። አንተ የምትላት ነገር እሰማለሁ እኮ ከታች። አንዳንድ ቀስ ብለህ ንገረኝ። አንተም ቀስ ብለህ ነው የምታነባት። እሷን ቀስ ብዬ ነው የምዘግባት። ዮኒ ግን አታዳላም እንደ ሰዎቹ ምናምን ሚሉን የምትሰማት ነገር ደግሞ ይመቸኛል። ግድ ያልሰማውንማ አትዘግብም እኮ። አዎ አውቃለሁ። በዚህማ ማቴዎስ 19:29 ግን ያለ አይመስለኝም። ካለም አለ። ምን ይላል? ስለ ስሜም ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል። ነገር ግን ብዙዎቹ ፊተኞች ኋለኞች ፊተኞች ይሆናሉ ይላል። ይችን ይዘሽ ነው። በፌር ነው እንግዲህ የምተረጉመው በሚገባ ምንም ሳታዳላ ምንም ስንትሳትን 100 ቺክ ነው የሚሰጠን። እስቲ አንብበው እስቲ ምንድን ነው አለባለሁ በደንብ ልንገምልን። ምን ይላል? ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ስለዚህ እህትም በእጥፍ ነው የሚሰጥ ማለት ነው። እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። ሃሌሉያ በል እስቲ። ሃሌሉያ እውነት። ስለዚህ አንተ ሚስቷ ላይ ፎከስ አድርጋል። ሁሉም ላይ እያንዳንዷ ላይ እሷ ሚስት ብቻ አይደለም የሚሰጥ ሁሉም። አሁን አንድ ኦርቶዶክስ በትምህርቱ ላይ ማለት ነው ይህን ነገር ሲያስተምር ሰምተው ታውቃለህ? አዎ በደንብ። እስቲ አንድ መረጃ አምጣለኝ።
እኔ እንደውም እኔ ማለት 100 ሚስቶች ይሰጧል የሚል የኦርቶዶክስ አስተማሪ አንድ አምጣልኝ። ኦርቶዶክስ አይደለም ያው ክርስቲያን አይደል? ጴንጤስ ቢሆን አዎ ጴንጤ ራሱ አምጣልኝ። ስሙን የጠፋብኝ የሆነ ነጭና ጥቁር ፀጉር መቆይ ማነበር ስቆይ ሉልሰገድ ነው እዚህ ዩቲዩብ ላይ ነው እዚሁ እንትን ላይ ያለ እሱ ሲያስተምር ነው ያለው እና እየሰማሁትና ይኸው አንተ የምታነበውን ነው ሆንያ አንብበው እስኪ ምንድን ነው የሚለው አሁንም ድገመው እንደገና ከፈለግ ድገመው አይ ምን እንደሚል በቻፕተር ላይ ጉግል አድርጌ አውጥቼ ሰማይ ቤት ምን እንደሚሰጥ ልንገር አውራቸው እስከዛ እንዴ እሺ ኦኬ እንዴት ናችሁ? እታች ያላችሁ 1500 ሰዎች 10,000 ነው እንዴ? 1500 ይኸውላችሁ ያለ ማስረጃ። በቀደም እኮ ቦታው ጠፍቶብኝ ማርቆስ አልኩት ማቴዎስ የሚለውን ሃሌሉያ ሃሌሉያ በሉ እንጂ ከታች ጾሙ እንዴት ነው? 1600 ሰዎች ጾም እንዴት ይላል? ይኸውላችሁ በክርስቲያኑ በሙስሊሙ ላይ ገብተን ይኸው መንግስተ ሰማያት ስንገባ ሚስት በሚስት ነው የምንለው። የእኛ 72 የእናንተ 100 የእናንተማ ብዙ ነገር አለው። ሚስት ብቻ አይደለም ታድላችሁ እህትም አላችሁ ወንድም። እኛንን ብቸኛ እንደው ሚስት ብቻ ወንድም አላችሁ፣ እህት አላችሁ፣ ሚስት አላችሁ፣ አጎት አላችሁ። ሃሌሉያ! ምን ይሳነዋል ጌታ? እጁ ሰፊ ነው፣ እጁ ሰፊ ነው። ደሜ ደሜ እንዴት ነሽ? እንዴት ነው? እንዴት ነው? ሰላም ነው? ሰላም ነው? እንዴት ናችሁ? ደሜ አወቀኝ አይደለም? እኔ እንጃ ብሮስኪ አላወቅሽም። ኢብራሂም ሐሰን አልመጣልኝ። ደሜ በደንብ ታውቀኛለህ። ከኔ ጋር የምትወያየው በጊፍት አለቃልቃል ነበር። የመጀመሪያ እኮ ስትገባ በጊፍት እኮ እኔ ነበርኩ እኮ። ረሳው ብቻህን ሆነ አንተ አላቅም ማለት እንደ እኔ እኮ አንበሳ ትልቁንም ባይሆን በትንሹ አውርጄ ይላሉ እኮ። አረሳ በእናትህ በቃ አንተ ዋቴ ነህ። ሃሌሉያ እያልክ ሙስሊም ሆነ ሃሌሉያ የምትል ዋቴ አምነህ አንተ ሃሌሉያ ማለት ትርጉሙ? ኧረ እኔ ሙስሊም ነኝ፣ እርግጥ ያልኩ ጥርት ያልኩ ሙስሊም ነኝ። ግን ሃሌሉያ ያው ምን ማለት ነው ትርጉሙ? ለምን ታሾፋ? አይደለም አንተ ነህ እንደ ግን መዛ በእናንተ የወርቅ መኪና ነው የሚሰጠው ምናምን በላይ ሰከስከው ዮኒን አንተ ነህ። እኔ አላልኩም። ጠልፈው እንትና እንዴ አይ እቺ ምድር ምንም የለም። እንደውም ጀነት ላይ እንደውም የማታየው ጥሩ ነገር ደስ የሚል ነገር ምናምን ዱባይ ነው ምናምን ከዛ የበለጠ ታያለ አልኩት። እና የእናንተ በምን አወቅ? አይ መድኃኒንም እንኳን አይደለም እንደዚህ የተዘጋጀውን መድኃኒን እንኳን እኮ አይነግርህም ቁርአን። በምን አወቅ አንተ? እርግጠኛ እንዴት አንተ እኛ ጋር ይኸውልህ እንትን አትልም። ከአሁኑ ራስህ ድኛለሁ ብለህ እንትን አትልም። በስራ ነው ምድነው በእያንዳንዱ ስራ። ለምን አንተው እርግጠኛ ነህ በቁርአን? አሁን አንተ ቆይ አንተው እርግጠኛ ነህ በቁርአን ቀጥታ ጀነት ገባለሁ ብለህ እርግጠኛ ነህ? ነገር በጣም ጀነት ገባለሁ ብለህ ከሞትክ በኋላ የምታውቀው እኔ እርግጠኛ አይደለሁም። አሁን ይኸውልህ እንትን መተበት ነው የሚሆንብኝ። አሁን እገባለሁ ብዬ ደረቴን ብነፋ ስራ ነው። ነገ መጥፎ ነገር ልሰራ እችላለሁ፣ ሰው ልገል እችላለሁ። ዛሬ እሰራለሁ ብዬ ነገ ሰው ተሳስቼ ብገልስ ገብቶሃል?
እያንዳንዷ ስራ ነው የምትሸለመው። ለዚህም ነው 5 በቀን የምትሰግደው አይደለ? 72 ሴቶች ምናምን የሚለውን እስቲ እንትን በለው እስቲ አብራራው። ይኸውልህ በእኛ ጀነት ማለት መንፈስ አይደለም፣ ማትይዘው ምናምን ማጨብጠው ነገር አይደለም፣ በስራ የምትሸለመው ነው። ልክ ትምህርት ቤት ተምረህ መጨረሻ ላይ የምትፈተነው ውጤት ካጠናህ ታልፋለህ፣ ካላጠናህ ትወድቃለህ። ዘሴም ቲንግ ነው። በእኛም እዚህ ጋር ለፈተና ነው የመጣው ምድር ላይ። ጥቁር ሰው ጀነት ይገባል? ጥቁር ሰው ጀነት ይገባል? ቀይ ሰው ይኸውልህ ልንገርህ፣ ጥቁር ሰው ቀይ ሰው ምናምን በሙስሊም አይለይም። ምክንያቱ በለኝ ኤግዛምፕል ስጠኝ ብትል አሁን እንትን ላይ የኛ ቢላል ይኸውልህ፣ ቢላል ከኢትዮጵያ ቢላል ቆይ አረብ ሀገር ላይ ተሰብስቦ ነቢዩ መሐመድ የኢትዮጵያውን ቢላል መርጠዋል አዘን እንዲያደርግ አረቦቹን እምቢ ብለው ማለት ነው። ይኸውልህ እነግርሃለሁ፣ አረቦችን እምቢ ብለው ቢላል አዛን ያድርግ አረቦቹ ሲለምኗቸው አይ ጥቁር ነው እፎይ መጣል እኔ እንደውም ዮኒ ጋ የገባሁት ቆይ ይኸውልህ፣ እኔ እንደውም ዮኒ ጋ የገባሁት ቆይ እፎይን ያቀርበዋል ብዬ ነው። ከሆነ ከውሱ ጋር ወይ ደግሞ ከኢብራሂም ጋር ወይ ደግሞ ከሳላ ጋር ያቀርብልኛል ብዬ ይሄን ካደረገልኝ እኔ ለዮኒ 10 አንበሳ ወርዳለሁ። 10 አንበሳ ለዮኒ ወንድሜ። አንበሳ ይቅርና እኔ የማንብልህ ነገር አለ። ማን ያስወጣው ወንድማችን ደምረው? እኔ ነኛ ሁፍ አልኩበት 72ቱ ቆይ አንድ ነገር ላንብልህ። የማቴዎስ ወንጌል ምዕራፍ 22 ስንረዳ ግን በፌር ነው ዮኒዬ። እኔና አንቺ ኒውትራል ሆነን ነው ዮኒዬ። እኔ አነባለሁ። ጎሽ እውነቱን ነው የምትናገር። ይኸውልህ ዮኒዬ እውነት ይኸውልህ ምን መሰለህ፣ የማቴዎስ ወንጌል ለወደፊት እንዲሆን ነው። ምዕራፍ 22 ከቁጥር 30 በኋላ በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ይላል። ከላይ ጀምሮ ላነብልህ። ምን ይል መሰለህ? ከ23 ጀምሮ ነው የማነብልህ። ቆይ ከታች እንዲገባ ብዬ ማለት ነው። ከታች ነው ከላይ ሶሪ። እሺ ምን ይሁን መሰለህ ይዞርብናል። እኔና አንቺ ማቴዎስ ወንጌል ምዕራፍ 22 ከቁጥር 16 ጀምሮ ላነብልህ። ምን ይላል? ደቀ መዛሙርታቸውንም ከሄሮድስ ወገን ጋር ላኩበት። እነርሱም መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔር መንገድ እንደምታስተምር እናውቃለን። ለማንንም አታዳላም፣ የሰው ፊትን አትመለከትምና። ከዛ እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ኢየሱስም ክፋታቸውን አውቀው እናንተ ግብዞች ስለምን ትፈትኑኛላችሁ? የግብሩን ብር አሳዩኝ አለ። እነርሱም 1 ዲናር አመጡለት። እርሱም ይህቺ መልክ ጽሕፊቱ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። በዚያን ጊዜ ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ። ምን ማለት ነው? ትንሣኤ ሙታን መሞት የለም የሚሉ ማለት ነው። የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙን ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማቾች በእኛ ዘንድ ነበሩ። ፊተኛውም ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁ ደግሞ ሁለተኛው፣ ሶስተኛውም እስከ 7ተኛው ድረስ ከሁሉም በኋላ ሴቲቱ ሞተች አለ። ከዛ ሁሉ አግብተዋታልና አለ። አሁን ለምሳሌ ሞተ፣ ሴትዮዋ ሞተች። አሁን ሁሉ አግብተዋታልና በትንሣኤ ቀንስ
ከሰባቱ ለማናቸው ሚስት ትሆናለች ብሎ ጠየቀው ኢየሱስ ክርስቶስ። ከዛ ኢየሱስም መልሶ እንዲህ አላቸው ይላል፣ መጽሐፍት የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። ከዛ ምን ይላል? በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም ይላል። ስለዚህ በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ እንደ ትንሣኤ መላእክቶች አይጋቡም። ስለዚህ እንደ መላእክት ይሆናሉ እንጂ አይጋቡም፣ አያገቡም ነው የሚለው። አያገቡም፣ አይጋቡም። ስለ ትንሣኤ ሙታን ግን እኔ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አምላክ የለም። ሕዝቡም ይህን ሰምተው በትምህርቱ ተገረሙ ይላል። ስለዚህ ምንድን ነው የሚለው መሰለ? ወደ ክርስትናው ስትመጣ ምንም አይነት በሰማይ ላይ እንደ መላእክት በገነት እንደ መላእክት የሚኖር እንጂ ጋብቶ ተጋብቶ የሚኖር እንደሌለ መጽሐፍ ቅዱሳችን ይናገራል። ወደፊት ሌላ ቦታ ነው እያነበብክ ያለው? እኔ እኮ እዛው ጋር ምኑ ጋር ነው እያነበብክ ያለው? እኔ ያነበብኩት የማቴዎስ ወንጌል ምዕራፍ 22 ቁጥር 30 እንደ አሁን እኮ አይጋቡም በሰማይ አይጋቡም የሚላል እንደ አሁን ማለት በሙታን ታዲያ ይኸው ላንብልህ። ምን ይላል መሰለ? በትንሣኤ ምን አለ መሰለ? መጀመሪያ ከመጀመሪያው ጀምሮ ነው ያነበብኩልህ። ለምንድን ነው? ሰባቱንም አግብታ ሴቲቱ ሞተች። 7 ወንድማማቾች ነበሩ። አንዱን ሲል አንዱን እያገባች፣ አንዱ ዘር ሳይኖረው ሌላውን እያገባች 7ቱንም አግብታ ሞተች አለ። መጨረሻ ላይ ሞተች። ስለዚህ ከሙታን ሰማይ ቤት ማን ነው የምታገባው ይቺ ሴት ማን ነው የሚያገባት ብሎ ነው የጠየቁት። ገባ? ከሁሉም በኋላ ሴቲቱ ሞተች አለ። ሁሉም አግብተዋታልና አለ። በትንሣኤ ቀንስ ከሰባቱ ለማናቸው ሚስት ትሆናለች ብለው ጠየቁት፣ ኢየሱስ ክርስቶስን ማለት ነው። ከዛ ምን አለ እሱ? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለዚህ በትንሣኤ ሙታን ጊዜ የሰው ልጅ ከሞተ በኋላ ወደ ገነት በሚገባበት ጊዜ አይጋባም፣ እንደ መላእክት ነው የሚሆኑት እያለ ነው። ይህን ነው የሚናገረው። አሁን ስለ መላእክት ነው ዮኒ እዚህ ጋር የሚያወራው። ታዲያ እዛ ጋር ይጋጫል የምትሆን አልገባሽ? እንደኔ ቀስ ብዬ ላነብልህ ቅድም እንዳነበብኩ ምን አሉ? ከሁሉም በኋላ ሴቲቱ ሞተች። ስማ፣ ከሁሉም በኋላ ሴቷ ሞተች። ስትሞት ወዴት ነው የምትሄደው? ወደ ላይ ቤት ነው አይደለም? አዎ። ምን አለ ከዛ? ምን አሏት? ሁሉም አግብተዋታልና በትንሣኤ ቀንስ ከሰባቱ ለማናቸው ሚስት ትሆናለች ብለው ጠየቁት። ሞታለች። ከሞተች በኋላ እነሱም ሞተዋል። ለማናቸው ነው ሚስት የምትሆነው? ከሰባቱ። 7ቱንም አግብታለች። ስለ ባንዴ አይደለም። አሁን 7 ሰው ስላገባት ይሆናል እኮ ሰማይ ላይ ለማ ትሆናለች። እንደውም ይህ የሚያስረዳው 7 ሰው ስላገባት በሰማይ ለማ ትሆናለች የሚለው በሰማይ እንደውም ሚስት እንዳለ ነው። ይሄ እቺ ግን 7 ሰው ስላገባች ነው። በየተራ ነው አባት ያገባችው በየተራ እኮ በሰማይ ስለማ ትሆናለች እኮ። አሁን እኮ ባልና ሚስት እንዲህ ጥሩ ከሆንክ መሬት ላይ አንድ ላይ ሰማይ ላይ ስገባ እንደውም አንድ ላይ ነው እኮ የሚያኖር ጌታ ታውቃለህ። አሁን ከሚስት ጋር ሁለታችሁም የጌታን ሩል ከተከተላችሁ መሬት ላይ ምድር ላይ ሰማይ ላይም ስትሞቱ እንትን አብራችሁ ነው የሚያኖራችሁ እኮ ጌታ። ይህንን ታውቃለህ አይደለም? በክርስትና እንደዛ አይደለም አባቴ፣ በክርስትና እንደዛ አይደለም። አሳያለሁ ባይብል ላይ አሁን የማልይዛቸው ርዕስ ስለሆነ ነው። ይሄንንም አሳያለሁ። ልንገርህ ምን እንደሚል ስማኝ። ለማንኛውም ከዛ ምን አለ? ለማንኛውም ሚስት ትሆናለች ብለው በደንብ ነው የጠየቁት። ለየትኛው ወንድ ትገባለች? ለየትኛው የቀድሞ ባሏ ትገባለች ነው ጥያቄው። ምን አለ? ኢየሱስን መልሶ እንዲህ ያላቸው፣ መጽሐፍትን የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ከዛ ምንድን ነው? በትንሣኤስ ጊዜ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም ይላል።
ስለዚህ የሰው ልጅ በሰማይ ቤት ገነት ውስጥ የሚጋባ አንድም ሰው የለም። እንደ መላእክት ነው የሚሆነው። ጾታ የሚባል የለም። ዮኒዬ ለምን ተነሳ ይሄ ጥያቄ? ለምን ተነሳ ይመስልሃል? ይኸውልህ እንትኑ መላእኮች አያገቡም፣ መላእኮች በእኛም አያገቡም ሰማይ ላይ እኮ። ይሄ ግን 7 ሰው ስላገባች ለማ ትሆናለች እያለ እየጠየቀ ነው። እንደውም መነሳቱ ራሱ መነሳቱ እንደውም በሰማይ ትዳር እንዳለ እንደውም እቺ አሁን ለ7 ሰው እኔ እኮ 7 ሰው ስላገባች ነው እኮ እንደ መላእክት ትሆናለች ያለው ሆንዬ እንጂ። ታዲያ አሁን እንኳን አንተ እንዳልከው ቢሆን እንኳን ባይብል ይጋጫሉ። እዛ ጋር አሁን ቅድም ያሳየው ማቴዎስ 19:29 ላይ ምንድን ነው እያለ ያለው ለማለት የተፈለገው እዛ ላይ ላላችሁ ነገር በረከት ይሆናል እንጂ 100 ሚስት ይሰጣል ለማለት አይደለም። አይዲያ እሺ፣ እንደገና እናንብበው። ተው ዮኒዬ፣ እንደገና እናንብበው። እየበላሽ ቀስ ብለህ እየበላህ ደግሞ የጉንጭህን ሁሉ እየጨረስክ ነው የምታወራኝ። እኔ ግድ ይላል። አዎ እሱ የሚለይቱን መሰላችሁ። ክርስቲያኖች ካላችሁ ስሙት በደንብ። ጥያቄ በጭራሽ ልነቃው የምችለው ጥያቄ አይደለም። ቴክኒካል የሆነ ጥያቄ ነው። ተግባባል። ቴክኒካል ነው፣ ግን ለክርስቲያን አንተ የምትፈታው እኔ አሁን እንደ ክርስቲያን ነው የምፈታዋል። አንተ አሁን እንደ ሙስሊም ነው የምትፈታው። እንደ ሙስሊም ስናወራ 72 ሚስት ይሰጣል የሚለው አረብኛ ነው የምፈታው እንዳትለኝ ወይስ ኖ የሙስሊሙን ስንል 72 ሚስት ይሰጣል ምንም ችግር የለውም ብለው ሙስሊሞች ፈተውታል። ሙስሊም የፈታውን ነው የነገርኩህ። ዳይፍ ነው አለሉም ማንም ያለ የለም። ያኛው የምንቀበለው አይደለም። ዳይፍ ነው የኛ 72 እኮ ትክክል የሚቀበሉት ይሁንና ብዬ ነው በቀደም የሚያልኩ። እንደው እንዳንተ ያልከው እንኳን ቢሆን ይሁንና አይደለም ቪዲዮ ማሳየት ይችላል። ዳይፍ ነው በእውነት አይደለም። ተቀባይነት የለውም። እሱ የለውም፣ በሙስሊም የለውም። ማንንም አስገባ፣ ይኸው የሚያውቅ ሰው አስገባ። ለምንድን ነው ታዲያ እንዴ? ቆይ እሺ፣ ሙስሊም አይቀበልም። ሙስሊም አራት አንድ አይደለም ኖ ሰማይ ቤት ነው የምልህ፣ እዚህማ አይደለም። ጀነት ነው እያወራሁ ያለው። አዎ ይኸውልህ፣ እዚያ ያስካቸው ሚስት ነው ታች የምትይዘው እና ራሳቸው ውሸት። ግን ደግሞ እዛ ሽልማት ስለሆነ የጠየቀው ይሰጥሃል። እዛ ፍላጎት ካለ ከጠየቅ ይሰጣል። ለምን አንተ አልፈሃል፣ የጌታን እንትን ተወታል። ምድር ላይ ፈተና ነች። ስለተረገሙ እነ አደም ምናምን ስለተረገሙ አይደለም መሬት ላይ የተወረወር ነው። መሬት ሰማይ በሙስሊም ድሮም ነበረ። ለመኖር ነው ጌታ የፈጠረው መሬትን። ስለተረገምክ አይደለም ወደ መሬት የወረድከው። አዎ ኔቸር ነው መኖር እንትን ማለት ኔቸር ነው። ምድር ላይ የምትላከው በሙስሊም ለፈተና ነው ያለህን። አዎ ቴንክ ዩ ዮኒዬ ስለምትረዳኝ። ያው ባነጋገር እረዳለሁ። እኚህን ኡስታዝ እንድትረዳልኝ ብዬ ነው። ዮኒዬ ፕራይም ሚኒስቴር ሁሉ ብትሆን ደስ ይለኛል። የኢትዮጵያ ይኸውልህ እኔ መርጥሽ ነበር። ኧረ ወደዛ አድርገው። ማን ነው ይሄ ደግሞ? ኧረ ቪዲዮ ማስረጃ እንዳታደርግ እሺ። ላዳም የማይሟሟ የማይወርድ የማይጎል ዘላለም ያበጠጡታላችሁ። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ጉች አሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይሄ አሁን አለ እያለ ራሱ እየተናገረ ነው። አሁን እኔ የኦርቶዶክስ አባት መጥቶ እውነቱን ነው የምነግርህ፣ አንድም የኦርቶዶክስ አባት መጥቶ ሰማይ ቤት ሴቶች ይጋባሉ፣ ወንድ ልጅ ያገባል፣ ሚስቶች ይሰጧቸዋል ምን የሚል ትምህርት አንድ የሚያስተምር ኦርቶዶክሳዊ አስተማሪ የለም እያልኩ ነው። አንድ ዮኒዬ አሁን ያነበብነው ባይብል
አረብኛ አይደለም በአማርኛ ነው የተጻፈው። አዎ አረብኛ አይደለም ወይ ደግሞ እንግሊዘኛ አይደለም። ዲክሽነሪ ፈልገን አይደለም የምናየው። ያው አንተ እንደማይ ደግሞ አራዳም ነህ። በቃ እንደ ችክ እሱ ገባኝ። ቅባቱን ተወና ዋናው መሴጅን አንድ ክርስቲያን መቶ ቆይ አንተ ማለት ያለብን ምን መሰለህ? ይኸውልህ ቆይ ኢብራሂም አንዴ ምን መሰለህ፣ አንተ አሁን ለምሳሌ ሙስሊም አባቶች እንደዛ የማይሉ ከሆነ አይደለም። ሙስሊም አባቶች ወጥተው በተደጋጋሚ እናንተም መጽሐፍ ላይ በራሳችሁ በተተረጎመው እንደዚህ ይላል ይሰጣል በደንብ ብሎ አቦ አይደር የሚባል ወንድምም ሲናገር ሰምቼዋል። ይሰጣል አለ የፈለግከውን ጠይቀ ማግኘት ትችላለህ። በደንብ ነው የሚሰጠው ብያለሁ። እሱንማ ብያለሁ። የፈለግከውን ሊጎለጉልልህ መጣ አንድ ወዳጃችን ቃል በቃል ያችኑ ቦታ ነው የሚያነብልኝ እንጂ ሌላ ነገር ሁሱን ልጠራ ነው። እግዚአብሔር ይመስገን። ኧረ ጥራው በደስታ ጥራዎችን ስለምታደርግ እኮ ነው ደስ የሚል። ብራቮ እንዴ! በደስታ ነው ሁሱ እንዲመጣ የምፈልገው። በደስታ ሼር አድርጉለት ለኢብራሂም ወይ ለሙስሊም እዚህ ጋር ካላችሁ ሼር አድርጉለት። ወይ ሼር አድርጉ። ሌላ የምትፈልገውን ሰው ይዘና ፕሌስ በደስታ ሆኔ እንግሊዘኛ ጥሩ ስለሆንክ እስኪ አንብብልን ይሄን ክፍል እስቲ። እንትን ካላለብኝ እስቲ ላንብበው። ቀረብ ብሎ የሚታይ ከሆነ የትኛው which one? ኦኬ እስቲ እዚህ ጋር he will be given ከዚህ ጀምርና ከላይ in paradise the believer will be given such and such strength for women. Anas said, I asked, oh ይላል። ከዛ ወደዚህ መልሰው oh Allah messenger will one be able to do that he said. ለሴቶች የሚሆን ጉልበት ይሰጠዋል በገነት ነው የሚለው እዛ ላይ። yes እሺ ለምን እንደሚሰጠው ለምን እንደሚሰጠው ምን ይላል? he will be given strength of a hundred men. oh Jesus Christ የመቶ ሰው ጉልበት ይሰጣል። እያስደነገጠኝ ነው። ዳይፍ ነው አያምጠተ የምታነባው አየው። ቆይ ዳይፍ መሆኑ እዚህ አሳያለሁ። ቆይ Tirmidhi also recorded it and said sahih ይላል። ከዛ ወደዚህ አምጣ sahih ምን ይላል? sahih እሺ ኢብራሂም ሳሂህ ምን ማለት ነው? ሳሂህ ሁለት አይነት እንዳለ ታውቃለህ? ሳሂህ አይደለም የዋዲ ሳሂህ ሁለት አይነት ነው። አሁን እኔ ግን ሳሂህ ሁለት አይነት ነው። ይሄንን ለሁሱን ተወውና ቆይ ሳሂህ ሁለት አይነት ነው። አንብብልኝ አልኩ የሚያነብልኝ ሳሂህ ምን ማለት ነው ወንድሜ? ሳሂህ ሁለት አይነት ነው። የደከመና ሳሂህ መጀመሪያ ምን ማለት ነው? ከዛ ሁለት አይነት መሆኑ ታመጣለህ ማስረጃት። ኦኬ ስትሮንግ ሳሂህ ምን ማለት ነው? ይሄ ሳሂህ ስላለ እኔ እንደውም ቁጥሮች ምን ማለት ነው? ቀጥታ ትርጉሙ መጀመሪያ ዘግበኝ እስቲ ትርጉሙን። ዘግበን እስኪ። ሳሂህ ምን ማለት ነው ኢብራሂም? ሳሂህ ትክክል ነው። ሳሂሁን ነው የምንቀበለው፣ ግን ስትሮንግ ምን ማለት ነው? ትርጉሙን አላርፈውም እኔ አባ ጉግል ከማረገው አንተ ብትነግረኝ አይሻልም? የሚሉት ነው ተቀባይነት ያለው። እውነቱን ነው እኮ የምነግርህ እኮ የዋዴ ምን ማለት ነው? ለእኔ ነገር ትክክል ማለት በጣም ትክክል ማለት ነው አይደል? አዎ በጣም ትክክል ማለት ነው። ትክክለኛ ሐዲስ ነው። እሺ ሁለት አይነት አሉ ብለሃል። ማስረጃ ሳሂህ ብለው የውሸት የሚጽፉት አለ ማለት ነው። እውነት አንዱ ሙስሊም ቢገባ አሪፍ ነበር። የሚያውቅ እስቲ ሳሂህ ብሎ የውሸት የሚጽፋል የሚል ማስረጃ አምጣ ወንድማችን። ስትሮንግ ሳሂህና ደካማና እንትን የለም። እንደዛ የሚባል ውሸት ነው። ደዒፍ ሳሂህ አለ፣ ሐሰን አለ፣ ደዒፍ አለ፣ መውዱዕ አለ። ኦኬ ፋብሪኬትድ የሚባሉ ምናምን አለ እንጂ ሳሂህ ሆኖ ፋብሪኬትድ ደካማ ሳሂህ የሚባላል እንዴ? ለመጀመሪያ ጊዜ ከአንተ ሰማሁ። ማስረጃ አምጣ። ሳሂህ ብሎ ደካማ ይሄኛውን እኔ ሰው ደውዬ እጠራለሁ፣ ታወራለህ፣ እውነት ታውቃለህ። አምጣ ችሎታ የለኝም፣ ግን ባይብሉ ላይ ያለውን ይፍታልን። አሁን ዮንዬ ያነበብኩትን አልጨረስንም። ባይዘወይ አንተ
ማስረጃውን አምጣና እንቀጥል። ይሁን ያልጨረሰ ኦኬ ተው ነው ባይብሉ አነባዋለሁ እንዴ በደስታ ነገርኩ እኮ ነኝ። አዎ የውሃድ እዚህ ይፍታልን ጋር እንቀጥል። አንዴ አልጨረስንም። የውሃድ ይፍታልን። ቆይ አንተ ቅድም 72 አይደለ የገረመ? ቆይ አንዴ እችን እናንብባት። እንኳን 72 ምን እንደምታገኝ በጀነት ለምን ፈራው? ባይብሉ እንቀጥል። አንዴ እንጨርሰው። አነባዋለሁ። አይ እናነባዋለን። የባይብሉንም ጌታ አታስ እናነባዋለን። እሺ the man will be able to have ሽጎራ በአማርኛ ላድርገው to have ሽጎራ with 100 ወደዚህ አምጣው። አዞርክብኝ አባ። ወደ ግራ አጌን ወደ ግራ አድርገው። ያው ነው መልስ ወደዚህ እንደዚህ ወደዚህ አድርግ። ወደዚህ ያው እኮ አዎ እሱንም አልኩ 100 be able to have ሽጎራ with 100 virgins in one day ይህንማ እንስመጥበት። እውነት ከሆነ ይሁንዬ አንድ ነገር ልንገር። ይኸውልህ በአንድ ቀን ዳይፍ እንኳን መሆኑን ተቀባይነት የሌለው ነገር እንዳመጣ እንኳን የምታውቀው 72 ነበራል። የዚህ ደግሞ 100 አድርጎት መጣ። አንተ ይሁንዬ ለምን ፌር ሆነ አትጠይቀውም? 72 አልነበር እንዴ? 100 ነው በለው። የራስህ ስኮላሮች ይኸው ሰሒህ ነው ብለውታል። 100 አድርጎት እጠይቀዋለሁ። ይታይሃል ሰሒህ። እኔ እንዳንተ ዳይፍ ሐዲስ አይደለም እንጂ ስላለ ደካማ እናንተን አለ። ኤኒዌይ ይሄ ማስረጃ አምጣ። ደካማ ሰሒህ እኔ ዮኒ ሙስሊሞች ኑ አንድ ቁጥር ጻፉ እስኪ በእናትህ። ኢብራሂም ካላችሁ አንድ ቁጥር ጻፉ። ቆይ የፈለግከውን እስኪ ጥራ። አንድ ቁጥርም ጻፉለት የፈለጉትን። ባይዘው ኢብን ከሲር ነው። እሺ ነው ተፍሲር ኢብን ከሲር ተፍሲር ነው። ከሐዲስ ኮት አድርጎ ነው ደስ እንዲለው የመጽሐፍ ቅዱሱን ቁጥር እየጻፉ ነው። ዮኒዬ አንድ ሰው አስገባልኝ እኔ በደስታ አንድ ቁጥር ዝም ብላችሁ አጻፉ። አንድ ቁጥር የጻፉት አንድ እዚህ ጋር ሪኩዌስት ካደረገው ፈጣሪ ምስክሬ አብዛኛው ያለው ይህን የሚያውቅ የቁርአኑን አንድ ቁጥር ጻፍልኝ። ኦርቶዶክሶች ናቸው በብዛት የጻፉት፣ ፕሮቴስታንቶችም አሉ። እኔና ዮኒ የተመረቀ ሙስሊሞች ካላችሁ ኑ ደስ ይለኛል፣ ግቡ። ሙስሊሞች ካላችሁ ግቡ በደስታ እኔ አስገባለሁ። ታውቀኛለህ፣ ምንም ደስ ብሎኝ ነው የማወራው። ተማምኜብህ ነው። እኔ 6 ቁጥር ደረቴን አድርጌ የመጣሁት። ጥሩ ነው። ቆይ አሁን ምን መሰለህ የቅድሙን ቆይ ቅር እንዳይልህ ልተርጉምልኝ ነው አባት። ድጋሚ ዮሐዴ ይተርጉሙ። ዮሐዴ ይተርጉመው። እሺ ዮሐዴ ምን መሰለህ የማቴዎስ ወንጌል የእኛማ ጥብስ አለ የእነሱ አያልቅም። ዮሐዴ እንደ የእኛ ሚስት ብቻ ነው፣ የእናንተ እህትም ወንድምም አለው። ቆይ ላንብብልህ 19:28 ላይ አይደለም የምትለው ኢየሱስም አላቸው ይላል፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ እሱ አይደለም ነው 22 ነው። ማቴዎስ 19:29 አይደለ? አዎ። ስለዚህ ከ28 ጀምሮ ስላነበብኩት ነው። ምንድን ነው 28 ላይ ምን ይላል? እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ። ከዛ ምን ይላል? ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምን ሕይወት ይወርሳል ነው። ሃሌሉያ። ከዛ ምን ይላል? ነገር ግን ብዙዎች ፊተኞች ኋለኞች ፊተኞች ይሆናሉ ነው። አሁን እሱ ሲተረጉመው ዮሐድ እሱ ምን ብሎ ተረጎመው መሰለህ? ሚስት የሚለውን ጋማለውና 100 ሚስት ይሰጣል በሚለው ለቀቁ። ዶሮ ብታልም ጥሬዋ እንደሚባለው ዶሮ ብታልም ጥሬዋ ነው የሚባለው። እና መጀመሪያ መጽሐፍ ቅዱስ
ክርስቶስ ምን ብሎ አስተማረ በትንሣኤ ቀን? ወይም ደግሞ አረ ሌላ ቦታ እንዳትሄድ፣ ሌላ ቦታ እንዳትሄድ። ይሄንን ተርጉምልን። አንድ ይረጋበል እንዴ! እንዴት ማቴዎስ 22 ላይ ይናገራል። እሱም ብዬ እኮ ልክ አረ ቅድም ነግሮናል። ያችን ብቻ ይተርጉምልን። ቆይ አንዴ ኢብራሂም፣ አሁን ጠይቃ አይደለ? ሚዩት አድርገውና ስማ ደግሞ። እሺ ሚዩት ነው ማድረገው ነው። ቴንክ ዩ ማይ ብራዘር። አሁን ቅድም እኛ አይተሃል አይደለ? ቁርአንህ ኮት አድርጌ ከዛ በኋላ ምንድነው በምንድነው ያብራራሁልህ? በራስህ ሙፈሲር ወይም ደግሞ በራስህ ስኮላር ምሁር ይሄንን በገነት ብናገኛቸው ተስፋዎቻችን እንደው በአንድ ቀን 100 ሴቶችን ሴክስ እናደርጋለን። ይሄ መሐመድ ራሱ ቃል በቃል የተናገረው ከራሱ ሰምተ የተናገሩትን ነው ማብራሪያ አድርጌ ያመጣውልህ። መጽሐፍ ቅዱስም በራሱ በመጽሐፍ ቅዱስ ከዛ ደግሞ በአባቶች ነው የሚፈታው። ማለት የትኛው የቤተ ክርስቲያን አባት የትኛውም ክርስቲያን በገነት ሴቶችን እናገኛለን፣ ሴቶችን ሴክስ ለማድረግ ነው ተስፋ እያደረግን ያለ ነው ብሎ የሚያምን በጭራሽ የለም። በሚገርም ሁኔታ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በገነት እንደዚህ ያለ ታሪክ በጭራሽ እንደሌለ በግልጽ ነው ያስተማረው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 29 ጀምሮ እንደዚህ አለ። መጀመሪያ ልክ እንደናንተ አይነት ሐሳብ የነበራቸው አይሁዳውያን ምን ብለው ጠየቁት መሰለ? ከቁጥር 23 ጀምሮ በደንብ በዚያን ቀን ማለትም ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡና ወደ ክርስቶስ ማለት ነው እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። ማለት በሙሴ ሕግ አንድ ሰው አግብቶ ሚስቱ ሳትወልድ ከሚስቱ ሳይወልድ ያ ሰው ቢሞት የሱ ወንድም ያገባትና ለሱ ዘር ይተካለታል የሚል ሕግ ነበራቸው። እንዲህ እያለች 7 ወንድማሞች በእኛ ዘንድ ነበሩ። ፊተኛው ሚስት አግብተው ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲህም ደግሞ ሁለተኛውም ሶስተኛውም እስከ 7ኛው ድረስ ከሁሉም በኋላ ሴቲቱ ሞተች ይላል። 7 ወንድሞች አግብተዋት ከሁሉም ሳትወልድ ሞተች እቺ ሴት። ከዛ በኋላ ምን አለው? ሁሉም አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች ብለው ጠየቁት። በደንብ አስተውሉ። ልክ ሙስሊሞች አሁን 4 ሚስቶች ያገባሉ በምድር፣ ከዛ 4ቱ በገነት ሚስቶቻቸው ይሆናሉ። ከነሱ ተቋረጥ። ታዲያ እዚህ ጋር እኮ እኔ እንዳልኩ ነው እኮ ዮኒዬ። ግን ኦኬ ሶሪ ቆይ አንዴ ተቋርጦብኝ ስልክ ገብቶብኝ ነበር። እኔና ዮኒ እስከ ቀራኒዮ ነው ያለነው እዚህ እናዳምጣለን። በጣም ጥሩ። እሺ ኦኬ ተባረክ ኢብራሂም። እሺ ስማ ደን ምን አሉ? ልክ 4 ሚስቶች ካገባ 4ቱም ገነት ከገቡ 4ቱ ሚስቶችም እዛም ሚስቶቹ ይሆናሉ የሚል ትምህርት አላችሁ። ልክ እንደነዛ እነዚህም እስቲ አሁን 7 ሰዎች አገቧት እቺ ሴት ገነት ስትሄድ የማናቸው ሚስት ነው የምትሆነው ብለው ክርስቶስን ጠየቁት። ኦኬ ሂር ዊ ጎ። እንደ ሙስሊሞች ቢሆን መልሱ ምንድን ነበር? የአንዳቸው ወይም የ7ቱ ሚስት ትሆናለች ነበረ አይደል? ክርስቶስ ግን እንዲህ አለ። ኖ እንደ ሙስሊሞች ብለህ እንትን በላተው። ለዚህ ነው ዮኒዬን ያልኩት ነገር አለ። ዮኒ እዚህ ጋር ምንድነው የተረጎምኩልህ ቅድም? በአስተምሮታችሁ ማለት ታፍራ አይገባም። ተስፋ ኧረ እኔ አላፍርም። እኔ ደረቴን ነፍቼ በ6 ቁጥር ብዬ እኮ ነው የመጣሁት። ካላፈርክበት የአንተ እምነት እንደዛ ብላችሁ ነው። ሊዮኒ ምንድነው የነገርኩት? እዚህ ጋር ጥያቄው የመጣው ለምንድን ነው ያልኩት? ሊዮኒ ኢብሮ አሁን ቆይ ሀሳቡን ዲስትራክት ሳታደርገው ቆይ አንዴ ልጨርሰ። እኔ የጨውቃ አዳምጣለሁ ነው። እሺ ወንድሜ፣ ክርስቶስ ምን ብሎ መለሰላቸው? እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችኋል። አየህ፣ መጻሕፍትን በራስ መረዳት የምትተረጉም ከሆነ ትስታለህ። ያው መጻሕፍትን ስለማታውቁ ትስታላችሁ አላቸውና ምን አለ? በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። በሰማያት ምን እንደ መላእክት ይሆናሉ ሰዎች እንጂ አይጋቡም አያገቡም። ላውራሽ ላውራ እኔ ቆይ እንጂ ምን ነው? ቆይ እንጂ ልጨርስ። የጠየቀው እኮ ወደዛ እኮ ሊሄድልህ ነው። ኦኬ። ስለዚህ በትንሣኤ ቀንስ ማግባት መጋባት በጭራሽ የለም። ታዲያ እንዴት ነው የሚኖሩት? እንደ መላእክት ይሆናሉ። እንደ መላእክት ይኖራሉ እንጂ ማግባት መጋባት የሚባል በጭራሽ የለም። ሴትዮዋ
የማንም አትሆንም። ምስጋና ነው ያለው በሰማይ እንደ መላእክት። አሁን መላእክት የሚኖሩትን ህይወት እኛ በዘላለማዊ ህይወት እንኖረዋለን እንጂ ማግባት መጋባት በሴቶች ደስታ የሚገኝ ደስታ ተስፋ አድርጋችሁ አትኑሩ። የእግዚአብሔርን ኃይልና የእግዚአብሔርን መጻሕፍት አታውቁምና ትስታላችሁ ነው ያለው። መጽሐፍን በገዛ ፈቃድ የምትተረጉም ከሆነ ትስታለህ ማለት ነው። ታዲያ እዛ ክፍል ላይ ምንድን ነው ያለው? እኔ እዚህ ጋር ልጠይቃ መጀመሪያ ሳትሄድ ሌላ ቦታ እዛው የጠቀስከው ክፍል ላይ አሁን የጠይቃ አይደለም አሁን ያነበብከው ጋር ጭራሽ ለሁሉም ነው ማጋባት ያለው ነው ወይስ እቺ ሴትዮ 7 ስላገባች ስለዚህ ሴትዮን ብቻ ነው ማውራት ያወራ ያለው ወይስ ስለ ሁሉም ክርስቲያኖች ነው እያወራ ያለው እንዴ? ስለ ሁሉም በትንሣኤ ቀንስ ነው የሚለው እንጂ እንደ እግዚአብሔር መላእክት በሰማይ ይሆናሉ። እንደዚህ ስላገባች የ7 ሰው ሚስት ስለነበረች ስለሷ ነው እኮ እያወራ ያለው አይደለም፣ ስለ ሰዎች ነው። የእግዚአብሔር መጻሕፍትንና የእግዚአብሔርን ኃይል አታውቁምና ቆይ ስማኝ። ለማናቸው ሚስት ትሆናለች ብለው ሲጠይቁት አረ መጻሕፍትን አታውቁም ማለት ነው፣ የእግዚአብሔርን ኃይልም አታውቁም ማለት ነው። በሰማያት በትንሣኤስ እንደ እግዚአብሔር መላእክት ይሆናሉ እንጂ ማለት ሰዎች ሁሉ ማለት ነው እንደ መላእክት ሰዎች ሁሉ የታለ ያለው? ቆይ እንጂ አንዴ አያገቡም አይጋቡም የተባሉት ማናቸው? እነሱ ብቻ ነው። 7 አያገቡም አይጋቡም የተባሉት እነሱ ብቻ ናቸው። መላእክት ስለማያገቡ እንደሱ ይሆናሉ ነው። ስለዚህ ባሎች ነው እያወራ ያለው አይደለም አላለም። በትንሣኤ ስለ ትንሣኤ ሙታን ግን ነው ስለ ትንሣኤ ሙታን ነው እየተናገረ ያለው። በአጠቃላይ ሰዎች ከትንሣኤ በኋላ ስላላቸው ህይወት ነው እየተነገረ ያለው። እንደዛ ካልክ ይኸው ሰዎች ይፈርዳሉ። ይኸው 1800 ሰው አለ። እሱን ለሰው እንተዋለን። ያኛው ጋር እንሂድ። የምርህን ነው? ሲሪየስ አንተ የምርህን ነው? ቆይ የብርሻ ቁጥሩ ተቀይሯል። 2500 ሰው ነው ያለ ነው። 2000 ልንገር ብዬ አይኔ ሞጭሙጫል። ጀነት ነው እንዲያለው ባይዘው እዚህ ጋር ስለ ክርስቲያኖች አጠቃላይ መነጽሬን አቀበለኝ ነው። እሺ ግድ ይላል። እሺ ኤብሮ አጠቃላይ ክርስቶስ እየመለሰ ያለው መረዳታችሁ ትክክል አይደለም። በገነት ማግባት መጋባት የሚባል ጭራሽ የለም። እንደ መላእክት ነው የሚኖሩት። ኦኬ ሰዎች እናንተ ለማናቸው ሚስት ትሆናለች ብላችሁ ነው እያሰባችሁ ያለው? ኖ እንደ መላእክት ያለ ለማንኛው ባሏ ትሆናለች እኮ። ለማናቸው ሚስት ትሆናለች ብለው ነው የጠየቁት። አክቹአሊ እነዚህ ሰዎች ትንሣኤ ሙታን ካለ ኦኬ፣ ስለዚህ ሰዎች አሁንም ማግባት መጋባት አለ ብለው ነው የሚያስቡት። ምክንያቱ ሲጀመር ሰዱቃውያን የሚባሉ የአይሁድ ክፍሎች ትንሣኤ ሙታን ራሱ አለ ብለው የማያምኑ ሰዎች ናቸው። ትንሣኤ ሙታን የለም ብለው የሚያምኑ ክፍሎች ናቸው። ስለዚህ ምን አላቸው? ኦኬ ክርስቶስ ትንሣኤ አለ እንዴ የሕያዋን አምላክ እንጂ የሙታን አምላክ እኮ አይደለሁም ብሎ ሲነግራቸው ኦኬ ትንሣኤማ ካለ አሁንም ምንነሳ ከሆነ ስለዚህ ማግባት መጋባት እንደ ድሮ አለ ማለት ነው ብለው አስበው ነው ክርስቶስን የጠየቁት ማለት ነው። ኦኬ ስለዚህ መጻሕፍትን አታውቁም የእግዚአብሔርን ኃይልም አታውቁምና ትስታላችሁ አለና በትንሣኤስ ወይም ደግሞ በዳግም ምጽአትስ ሰዎች እንደ መላእክት ይሆናሉ እንጂ ማግባት መጋባት የሚባል የለም ብሎ በ4 ነጥብ ነው ይዘጋ። በ4 ነጥብ ሐዋርያ ቅዱስ ጳውሎስን በነገራችን ላይ መብላት መጠጣት ኦኬ የሚባል ነገር በገነት እንደሌለ ሲናገር ይሄ ስጋዊ መሬታዊ የሆነ አካል በገነት እንደማይገባ ወደ ገነት እንደማይገባ ሲናገር እንዲህ ብሎ ይናገራል። ኦኬ ከቁጥር 42 ጀምሮ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 ጀምሮ እንዲህ ይላል። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ ማለት ስጋዊ ሐሳብ፣ መብላት፣ መጠጣት፣ ዝሙት፣ ግንኙነት፣ እነዚህ ሁሉ ስጋዊ ሐሳብ ናቸው። ሰዎች በትንሣኤ ቀን ግን መንፈሳዊ አካል መንፈሳዊ ሆነው ነው የሚነሱት እንጂ እንዲህ ስጋዊ ፈቃድ እንደው እየበላ እየጠጣ ጠጅ አምጣ ሴት አምጣ እያልክ የምትኖርበት ህይወት በጭራሽ እኔ እንደው ምዕራፉ የለም እንጂ አትክልት ሁሉ እንደሚበላ ነው የምነግርህ። ባይብል ላይ አትክልት እንደሚተከል
እኔ እንደው ዮኒዬ ሌላ ጊዜ ደግሞ ርዕሱን አሸገባላለሁ። ቅድም ያለው ግን ችግር የለውም ይዘህ ትመጣለህ። እሺ አንዴ መልሱን ልመልስ። መልስ። እኔ እኮ ባይዘዌ ወደ አንተ እኮ ገና አልገባውም። ባይዘዌ ወደዛ እንገባለን። እናንተ ጋር ብርጭቆ ራሱ አለ አይደል? ብርጭቆ አለ፣ ወንዝ አለ፣ ወተት አለ፣ ጠጅ አለ፣ ማር አለ። እኔ ግን እየተመቸኝ ነው። ዮሐዴ አቷሻሽ አረ ስማ ተዋሰሰዚ አልኩ መምህር ኤፍሬም እንኳን ደህና መጡ። የኔ አባት ሰላም ነው። የቅድሙን አታነብልንም? የቅድሙን ለምንድን ነው የሸሸው? ግን የገባሁበትን ላኳለ የትኛውን ነው ወንድሜ? ያው ዮኒ ይንገርብ። እሺ መምህር ኤፍሬም ሰላም ይበሉ። ቦታውን ንገረው ዮኒ። መምህር ኤፍሬም ሰላም ይበሉና አንዴ ጤና ይስጥልን። እንደምን አላችሁ? በያላችሁ ሰላሞት ይብዛ። ሁሉ ሰላም አምላክ አበው ይመስገን። ሁላችሁም ሰላም ብያለሁ። በያላችሁበት ዓለም የክርስቶስ ሰላም ይብዛላችሁ። አሜን አሜን። ቀጥሉ። መልካም ነው። እሺ አሁን እኔ እኮ በማረጋገጫ ብታመጣልኝ እናንተን በጣም ሰማይ ቤት እኮ ረሃ ነው አባቴ ኤብሪሻ የመጨረሻ። አሁን ለምሳሌ የትኛውን ክርስቲያን ብትጠይቀው አሁን የምነግርህ የማያስማማ ነገር ምን መሰለ? የትኛውን ክርስቲያን አምጥተህ የትኛውም ነው የማወራ፣ የግድ ኦርቶዶክስ መሆን የለበትም። ካቶሊክንም ብታመጣ ፔኔኮስታል ብታመጣ የትኛውን ብታመጣ እና ብትጠይቀው ሰማይ ቤት ጋብቻ አለ ወይ ብለህ ብትጠይቀው ሁሉም የሚመልስልህ አንድ አይነት መልስ ነው። ጋብቻ የለም። ሰማይ ቤት እንደዛ የለም። ምግብ የሚበላ የሚጠጣ ምናምን የሚባል ነገር የለም ነው የሚል ገባ። ስለዚህ ትርጉሙ ገብቶታል፣ ለአንድ ክርስቲያን ትርጉሙ ገብቶታል ነው። አሁን እናንተ ደግሞ የምትሉት ምንድን ነው? ሰማይ ቤት ሁሉ ነገር አለ። አንተም አምነህበታል። ገባ? አመንክበት እኮ አላምንበትም። ሰማይ ቤት የእኛ ጀነት ማለት ሽልማት ማለት ነው። በቃ በአጠቃላይ ትርጉሙ በቃ እንደነ ቀነኒሳ ሮጠው እንደሚያሸንፉት ሽልማት ኃይለኛ ሽልማት እዛ ይከተሰጣል። አሁን ባይብል ላይም ሽልማት እንደሆነ እያሳየው አይደለ? ቅድም ማቴዎስ 19:29 እሱንማ እኛ የተረጎም ነው። ምኑን መሰለ አንተ ሞር ፎከስ ያረከው ሚስት ላይ ሆነና ከአንተ ጋር ለማመሳሰል ፈለግከው። እዛ ላይ ሚስትም ቢሆን በረከት ታገኛለች ማለቱ ነው እንጂ 100 እጥፍ ሚስትም 100 እጥፍ በረከት ታገኛለች፣ ባልም ቢሆን 100 እጥፍ በረከት ያገኛል ማለት እንጂ 100 ሚስት 100 ባል ታገኛለች ማለት አይደለም። ከታች ምን ይላል? 100 እጥፍ እህት ወንድም ምናምን ይልና ከታች ደግሞ ሚስት ይልና 100 እጥፍ ይልና ከታች ደግሞ ምንድን ነው ያለው? ከታች ደግሞ አንብበህ እንደሆነ ስለ ገነት እንደሆነ በደንብ ነው የሚነግርህ እኮ ዮኒ። እኔ እንደውም ከአስተማሪዎች ምናምን አንተ ነው እኮ የምትሻለኝ። ብዙ ጴንጤዎቹን እየገለጥክ ይኸው ቦታው ምናምን እያስተማርክ ሰሞኑን እኔ ያኔ ፓስተር ግን ይህን እውነቱን ነዋ። አሁን በክርስትናው እላይ ቤት ምን የሌለው ነገር ምንድን ነው? አሁን አንተ ንገረኝ። አንተ በምታውቀው አሁን የሰማይ ቤት ገነትን በስሱ የምታውቃትን ይሰጠኛል ከምትላት አንዷን እስኪ ደስ የሚልን ዘግበኝ። አንተ ከምታውቀው አንተ ከሚሰጣው ብለህ ከምታስበውና ሰማይ ቤት ከተመቸ ነገር አንዱን ዘግበኝ ኢብራሂም። እኔ የሚመቸኝ ላምባዲኒ ምንድን ነው እሱ? መኪና ነው። ላምበርጊኒ። አዎ ይሰጣል። ማን ነው የሚሰራው? ቪዲዮ ሰሩብን እኮ በቀደም ላምባርጊኒ ከታች አድርገው። ማን ነው የሚሰራው ግን መኪናውን እዛ? እንደ ጌታ ስማ፣ ሰማይና ምድርን የሰራ ጌታ ስማ። ላምበርጊኒ ይሰራላት ከነ ሹፌሩ ነው ወይስ ራስህ ነው የምትነዳው? ምን ማለት ሚስት ነች የምትነዳው? ቀልዱን አቁም፣ አንድ ቁም ነገር እናውራ። በእውነት እውነቴን ነው። ምንድን ነው ቁም ነገር? አሁን አንተ በተማርከው ትምህርት ላይ በኩል ቁም ነገር ብታደርገው ኢብሮ ደስ ይለናል። አሁን ቀድሞ ጋር ከፈትከው የውሃድዬ የቅድሙ ድምፅ ራቅ አለ። የመጽሐፉ ባይዘው አንተ እንደፈለግከው በጭራሽ ሊሆን ስለማይችል አንተ አንብብልን የውሃድዬ ክፈትና አንብብልንና ገነት ላይ ያለውን በቃ ዘግበን
ሚዩት አድርጌ ነው የምዘጋው። አንዴ የመጽሐፍ ቅዱሱን በአጭሩ ልንገርህና ከዛ ወደ እስልምናው ጀነት እናልፋለን። የመጽሐፍ ቅዱሱ በቃ ሚዩት ነው ማድረግ እንዳሰብከው እንዳለምከው ሊሆን አይችልም። ምክንያቱም ምን መሰለ ክርስቶስ በ4 ነጥብ ዘግቶታል። በሰማይ መጋባት የለም ብሎ ተናግሯል። ስለዚህ ከዚህ ሀሳብ ተነስተን ነው መጽሐፍቶቹ ራሱ የምንረዳቸው ማለት ነው። ስለዚህ እዚህ ክፍል ላይ ምንድን ነው ያለው? መጀመሪያ በዚያን ጊዜ ጴጥሮስ መልሶ እንሆ እኛ ሁላችን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው ይላል አይደል? ሁሉም ነገር ትተን ተከትለንሃል፣ ምንድነው ዋጋችን ብሎ ሲጠይቀው ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚመጣበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አለ። እሺ፣ ስለዚህ ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ ነው። በደንብ እዩ። ምን የተወ ነው? ቆይ ስማ፣ ሚዩት አድርገህ ስማኝ አንዴ። ቆይ ሚዩት አድርገህ ስማ። እሺ፣ በደንብ አስተውሉ። ስለ ስሜ ቤቱን የተወ፣ ወንድሞቹን የተወ፣ እህቶቹን የተወ፣ አባትን፣ እናትን፣ ሚስትን፣ ልጆቹን ወይም እርሻን የተወ ሁሉ እነዚህን ሁሉ የተወ ነው። የተወ ምን ያገኛል? 100 ሚስቶች፣ 100 ቤቶች፣ 100 ወንድሞች ያገኛል ነው የሚለው አይደለም። ምን ያገኛል? 100 እጥፍ ይቀበላል ይልና 100 እጥፍ የነዚህ ሁሉ ተደምረው 100 እጥፍ የሆነ እሱን ይቀበላል ይልና ምንድነው እሱ? ያው የዘላለም ሕይወትን ይወርሳል። ሃሌሉያ! የዘላለም ሕይወት እንዴ ተው እንጂ ሚስትም ለብቻ 100 እጥፍ እያለ ነው። አትግባ። 100 እጥፋው ይቀበላል። የነዚህ ሁሉ እሱን እነዚህን በመተው የነዚህ የተወበትን 100 እጥፍ እሱም የዘላለም ሕይወትን ማግኘት ነው። ከዚህ በላይ 100 እጥፍ እኮ የለም። የዘላለም ሕይወትን መውረስ እኮ ከዚህ በላይ ምን ዋጋ አለ እኮ? እኔም ያልኩት ነው 100 እጥፍ ሚስትም ሁሉንም ለህተም 100 እጥፍ ያገኛል እያለ ነው። በሰማይ 100 እጥፍ ሚስት አይልም ወዳጄ፣ ሚስት እያለ ይሄው ውስጥ እርሻም ሚስትም እያለ 100 እጥፍ የዘላለም ሕይወትን ይወርሳል ነው የሚልህ። የዘላለም ሕይወት መውረስን ነው 100 እጥፍ ያለው። አዎ 100 እጥፍ ነው የዘላለም ሕይወት መውረስ፣ ከክርስቶስ ጋር መኖር፣ እንደ መላእክት ዘወትር እያመሰገኑ በፍቅር በደስታ መኖር ከእግዚአብሔር ጋር 100 እጥፍ ነው። ትክክል ነው። አባት፣ እናት፣ ወንድም፣ እርሻ፣ መሬት፣ ቤት እነዚህ ሁሉ 100 እጥፍ ይሰጣል ማለት ቤት የሚባል የለም። አሁን የኛ የሙስሊሞች 72 ነው። ከ172 ሲቀነስ ስንት ነው ማለት ነው? በስንት በልጡናላችሁ? ኦኬ፣ ስለዚህ ግልጽ ነው አይደል? ሃሌሉያ ሃሌሉያ። በጣም ግልጽ ነው። በቃ አሁን ደግሞ ሁሱ ጋር ደውዬ ልምጣ። እሱ ጋር ከመግባት በፊት ቆይ ሁሱ ጋር 100 እንዳለ ያው አሳይቻለሁ። እንግዲህ ዮኒም ይፈርዳል፣ ይኸው ያሉ ሰዎች ይፈርዳሉ። ሃሌሉያ። ሁሱ ጋር ደውዬ ልምጣ። ዮኒዬ እመለሳለሁ። አትውረድ፣ ቆይ እንዳትወርድ፣ አትውረድ። ቆይ እሺ አይልም ዮሐኒ፣ እሺ አይልህም አልኩህ። እሺ አይልም እያልኩ እንዴ እኔ እኮ አውቃለሁ አባ። አሁን ትላንት ማታ አልነበርክም ዮሐዴ? ምን ሆነ መሰለህ፣ መምህር ኤፍሬም ነበሩ፣ መዝሙር ያሬድ እንዲሁም ሌሎች ነበሩ አይደለ? እና ቁጭ ብለን አንድ ነቢይ ነኝ እኔ ቤት ውሃ ያዙ የሚል ታውቀዋለህ? እሱ ገብቶ ያሬዶ መጥቶ 1-2 ጥያቄ ሲጠይቀው ደበረ። የመጨረሻ እኔ ሊጸልይ ነው የገባሁት። የታመመ ካለ ስለ ትምህርት ብዙ ያስኬደናል ብሎ አልተመቸውም። ኢብርሽም አሁን እዚህ ጋር ሙስሊምን አስመታ ስለሚባል ለዛ ብሎ ነው። አይ ስትገቡ ሙስሊሞች ስትገቡ ዮሐድ ያስረዳል። በሌላችሁበት እኔ ቢቀር ጥሩ ነው። ዮሐድዬ ይብራ ስለምናውቀው እችንማ ላሳያቸው። አሁን የራሳቸው መጽሐፍ ነው፣ የራሳቸው መጽሐፍ እኮ ነው የምናነበው። አሁን አይ ነው ግን በስሱ አድርገው ሳታጠነቅ አይ ምንም መጽሐፋቸው ብቻ ቁርአናቸው። እሺ ሌላው ይሄ አሁን አቦርስ ኦፍ ሃፒነስ ኢተርናል ሃፒነስ የሚል በራሳቸው በኢብን ቀይም አልጃዊዚ የተጻፈ መጽሐፍ ነው።
እና ጉድ ነው የምታነቡት። እዚህ መጽሐፍ ላይ በገነት የሚያገኟቸው ጉዶች ምናምን ትመለከታላችሁ። እሷን እኔም ማወቅ ፈልጋለሁ። ለባህሉ ድምቀት ፈልጋለሁ። ያው ገጽ 149 እንዳይደብራችሁ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ስድብ የለም፣ ማንቋሸሽ የለም፣ መስማት ብቻ ነው የምናደርገው። ቤተሰብና በክፉ እንዳትወስዱት አደራ። እኛ እኮ ክርስቲያኖች ነን ዮኒ። እኛ እነሱ እንደሚያደርጉት የሆነ መጽሐፍ ቅዱስ አንብበው በራሳቸው ተርጉመው ምናምን እየተሳደቡ እያንቋሸሹ እንደሚናገሩት እኮ አይደለም። እኛ የራሳቸው መጽሐፍ ቁርአን አለ ዘንድ በራሳቸው ሊቃውንት የተብራራውን መጽሐፍ ብቻ ነው ከፍተን የምናነበው። ያው ይሄ ይኸው ጸሐፊው የሚታያቸው ከሆነ ኢብን ቀይም አልጃዊዚ በተባለ ስኮላር የተጻፈ ጽሁፍ ነው እና በገነት የሚያገኟቸውን ጸጋዎች፣ በረከቶች አቦርስ ኦፍ ሃፒነስ ነው የሚለው። ኦኬ ይሄ በዘላለም ደስታ የሚያገኟቸው ስጦታዎች ምናምን የሚናገር ክፍል ነው እና ገጽ 149 ምን ብሎ ይናገራል? አንድ ሰው ወደ ገነት ሲገባ መጀመሪያ ምን ይላል? he will approach the coach ይላል which will have a bed የሆነ ህንፃ አለ እና አልጋ ያለበት ህንፃ ወደዛ ይጠጋል። መጀመሪያ መላእክቶቹ ይዘው ሲገቡ ማለት ነው። የሙስሊም አንድ ሙስሊም ሲሞት ደን ወደዚህ ኮች ይወስዱትና ምን አለው እዛ ውስጥ ቤድ አለው፣ አልጋ አለው። on the bed will be 70 mattresses የሆነ 70 ምንጣፍ ያለው አልጋ ነው። እዛ አንዱ አልጋ ላይ 70 ምንጣፎች አሉ ማለት ነው። on which will be 70 wives ይላል። በዛ ላይ ስንት ሚስቶች አሉ? በእያንዳንዱ ምንጣፍ ላይ ወይም ደግሞ በምንጣፎቹ ላይ 70 ሚስቶች ያ ረቢ 70 wives in each እንትኑ ላይ ማለት ነው ምንጣፎቹ ላይ ማሻአላ ቤተሰብ each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። የሚስቶቹ ንጣት ወይም ደግሞ ንጣታቸው ደግሞ marrow of their bones ማለት መቅኔያቸው እስኪታይ ድረስ በጣም ነጭ ከመሆናቸው የተነሳ ሴቶቹ ማለት marrow of their bones ኤክስሬ የምታነሳቸው ነው የሚመስለው ነው ሲፋር መቅኔያቸው እያየህ ነው እነዚህ ሚስቶች ራሱ then ይላል the night ከዛ በኋላ ሌሊቱ he will pass the night in intercourse with all of them ሌሊቱን ሙሉ ምን ሲያደርግ ያድራል? ያጫውት ያድር። ሱብሃንአላህ ሱብሃንአላህ ረቢል ዓለሚን ቤተሰብ ከባድ እንደዛ ይላል። በቃ ይሄ ወደዚህ ከሄድን በጣም ዝገት የሆኑ ንግግሮች አሉ። የሰውየው እንትን ኤልዌይስ ስታንድ ሆኖ ነው የሚኖረው ምናምን የሚሉ ነገሮች አሉ። ስታንድ ባይን ያልኩ ቅድም እኮ እውነቴን ነው አልዋሸሁም። በቃ ዛት ኢዝ ውቴው ስታንድ ባይ ነው አይደለ? ኤልዌይስ 24/7 ብሏል። አዎ 24/7 ዘለቀ ባንጀቴ ቀጥ ይበሉ ነው ቤተሰብ መፎረሽ የለም። እንደውም ቁርአናቸው ምን እንደሚል ታውቃለህ? ይሄ እንግዲህ ቁርአን ነው። ይሄ ዳኢፍ ነው ሰሒህ ነው ማለት አይችሉም። ራሱ ሱረቱል ያሲን 36:55 ላይ ወይም ደግሞ 36ኛው ምዕራፍ 55 ላይ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። በስራ በጣም ስራ እየሰሩ ደስ እያላቸው ነው ይላል። በገነት ውስጥ ያሉ እውነት ነው። እንዴት ነው ማለት ደጸተው ሰባ እያጫወትኩ ይቀልዳል። ቢዚ ሆነው ይላል። በምን ቢዚ ይላል እንግሊዘኛው ቢዚ ሆነው በገነት ያሉ ሰዎች ኤልዌይስ ቢዚ ናቸው፣ ደስ እያላቸው። ምን እያደረጉ ነው ቢዚ የሆኑት የሚለው እንግዲህ እኛ በራሳችን ነው የምናብራር አይደለም። በራሳቸው ሙፈሲር ያው አልጀላሌን ሁለቱ ጀላሎች ሲያብራሩ ይሄንን ምን ይላል? እሺ by delighting in pleasure such as deflowering virgins okay not busy with anything wearsome ይላል። በሌላ ስራ ቢዚ ሆነው አይደለም። በምንድነው እንግሊዝ ያጫወቱ ነው? አዎ ደናግላንን እያጫወቱ ነው ለካ ቢዚ የሆኑት። በጣም ደስ ይላል። ሶ ቢዚ በጣም ነው እንደ ቢዚ የሆናችሁትና እንደዚህ ነው የሚያምኑት። አክቹዋሊ ስንት የሴቶቹ ብዛት ዋይዘው አሁን የ72 100 ምናምን የሚለው ሚኒማም እንደሆነ ምናምን የሚናገሩ ሐዲሳቶች አሉ። አሁን ግን እንዳልከው እነሱም ስለሌሉ
ሲኖሩ ሌላ ጊዜ በስፋት ወይም እንሄድበታለን አይሻልም? አዎ እነሱ ሲመጡ በደንብ አድርጌ ፈታ እያለን ብንጫወት ደስ ይለኛል። እና ከባድ ሂሳብ መምህርም አሉ እናንተ ቀጥሎ፣ እኔም የሆነ ክላስ ላይ ልወጣ ነው። እኔ መምህርን ሰላም ልበላቸው ብዬ ነው እንጂ ዛሬ ከሰኞ ጀምሮ ያንን ፕሮግራም እንቀጥላለን። ከሰኞ ጀምሮ አደራ የውሃድ ጊዜ ካለ እንዳትቀር። አይ ቲንክ የሚመቻቹ ከሰኞ እስከ ሐሙስ ይመስለኛል። ከሰኞ እስከ ሐሙስ ትምህርቶቹን ቢቀጠሉ መልካም ነው። እንዲሁም በመሀል ግን ሙስሊም ቤተሰቦች ካሉ እነሱን ብለናል። ሌላው የምታዘጋጅልኝ ያልነገርኩ የውሃዴ አልነበርክም ትላት። ምን አሰብን መሰለ? የተለያዩ የእነሱ መሰረተ ክርስቶስ ምንድን ነው የምታስተምረው? ገባ? መካነ ኢየሱስ ምንድናት? ቃለ ሕይወት ምንድን ነው የሚለው? እንዲሁም ደግሞ ሌላው የነሱ ምን አይነት ትምህርት እንዳላቸው በምን እንደሚያምኑ ብትን አርጋችሁ ከነ መረጃው እያሳያችሁ ብትነግሩን የእነሱን ገድል ማለት ነው አሪፍ ነው ብዬ አስባለሁ። ምን ያደርጋል? ህዝቡም ይማርበታል። ችግር የለውም። ያሬዶዬንም ነግረዋለሁ። ያን እናደርጋለን። እሺ ሰላም ደሩ። እግዚአብሔር ይስጥልኝ። ሰላም ብዝት ይበልልኝ። አሜን። እሺ ወደ መምህር ልመለስ። በጣም አንዱን ስንለው አንዱ እኮ አጀንዳ በዛብን መምህር። አራግሩም ነው ተው ዝም ብለህ አንድ ምርጥ የሆነ ተዋብጣልን ነበር ደግሞ አሁን እንዴው ያውኑ ደግሞ የባሰ ነው። አረ በጣም ግሩም ነው በእውነት። ይሄ ሁለት ጓደኛሞች የሆነ ጊዜ ዳቦ ይዘው ስደት ተሰደዱ ይባላልና 4 ዳቦ ነበር ይዘው የሚሰደዱት። በመካከል አንዱ የውሃ ሽንት ልክፈል ብሎ ሲሄድ ጠብቅ ብሎ 4ቱን ዳቦ ሰጥቶት ይሄዳል። ሁለተኛው ርቦትም ስለነበር 2ቱን ዳቦ ይበላዋል እና ያ ማለት ስንት ነው የሚቀር? 2 ቀረ ማለት ነው። 2 ቀረ እና ያ ተመልሶ ይመጣና ዳቦ ውሳ ይለዋል። ይሄው ዳቦው 4 ነበር ብዬ ነበር እንጂ አዲያ 2ቱሳ ይሄው 2ቱ ይላል። ይሄማ ተው ይቀመጣል ካራበን ተው ይቀመጥ ይላል እኮ 4 ነበር ብዬ ነበር። አዎ ልክ ነህ። 2ቱ የት ሄደ? ይሄው 2ቱ ይላል የቀረውን ይዞ እና ልክ ይሄው 2ቱ የሆነ ትምህርት ነው አሁን ገጥሞን የነበርና ማስረጃው እየቀረበ ቃሉ እየተነገረ ያውን የተረፈውን ሐሳብ ይዞ ነበር ወንድማችን የሚዞረውና ምን ለማለት ፈልጌ ነው ጌታ በወንጌል ለዛች ሴት ብቻ ነው የተናገረ የሚለውን ቃል እኔ አውቆ ነው የሚመስለኝ። ምናልባት እንግዲህ እንደ ኮሜዲ ላለመሸነፍ ነው እንደሱ ጥሩ እንግዲህ እንደዛ ነው። እኔ እኮ ገብቶኛል። አይ ባስተምር እናንተም ቤት እሳት አለ ለማለት ነው። እናንተም ቤት ላይ ቤት በመሀልም እንገናኛለን አለ ማለቱም ተመስገን ነው። አይ ጥሩ ነው እንግዲህ 72 ሲቀነስ 100 እያለ ነበር እሱ። ገርሞናል። እና ያን ያልከውን ከሰኞ ጀምረን እግዚአብሔር ቢፈቅድና ቅዱስ ቢወድ ቁጭ ብለን እንወያያለን። በዋናነት ግን አንድ መልእክት በዚሁ ማስተላለፍ የምፈልገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ይሁን ልጆች፣ ወንድሞች በሰንበት ትምህርት ቤት በልዩ የቤተክርስቲያኗ አማኝ ሆናችሁ ከመጽሐፍ ያነበባችሁትን ከመምህራን የሰማችሁትን የእግዚአብሔር ቃል በሚገባ የማስተማር መብት አለን። ምክንያቱም ሃይማኖታዊ ግዴታም አለብን። መብት ብቻ ሳይሆን መድኃኔዓለም ክርስቶስ እናንተ የዓለም ብርሃን ናችሁ ብሎ ክርስቲያን የሆነ ሁሉ በዓለም እንዲያበራ የተላክነንና መብራት ደግሞ ከፍ ብሎ ነው የሚሰቀለው፣ መሬት ላይ አይደለም የሚቀበረውና በዓለም አደባባይ ሰው ሆኖ ላገኘነው ሁሉ በመስቀል ተሰቅሎ ነፃነትን ያወጀ ከድንግል የተወለደው ለሰማያዊ ልደቱ እናት የሌለው በምድር ሲወለድ አባት ያልኖረው እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ መሆኑን እንገልጻለን። ለዘላለም እስከ ዘላለም እናስተምራለን። ይሄንን ትምህርት ስናስተምር ማንንም ባለመውቀስና ባለመክሰስ እውነትን እንገልጻለን፣ ለዓለም እናበራለን። ስንበራ ልናልቅ እንችላለን። ያው የክርስትና መብራት አምፖል አይደለም። አምፖሌቱንም ያህል ቢበራ ያልቅም ምናልባት ካልተቃጠለ። እኛ ግን መብራትነታችን እንደ ሻማ ነው።
ሻማ እየቀለጠ ነው ለሌላው የሚያበረው። እኛም እንዲሁ እያለቀን እየተወቀስንም ቢሆን በዓለም የክርስቶስን ወንጌል እናስተምራለን። ስለሆነም ሌላ ቤተ እምነት ላይ ያላችሁ እህቶችና ወንድሞች የራሳችሁን አስተምህሮ ማንንም ባለመውቀስና ባለመክሰስ መጻሕፍቶቻችሁን፣ ዶግማችሁን፣ ስርዓታችሁን እያወጣችሁ ማስተማር ይቻላል። ሁላችሁም ማለት ነው በየትኛውም ዓለም ያላችሁ። ዳሩ ግን ኦርቶዶክስን በመስደብ በመውቀስ እኛ የእናንተን እንደማንሰድብ እንደማንከስ ሁሉ መውቀስና መክሰሱ ተገቢ ስላልሆነ ከዚያ ድርጊት ሁላችንም በመጠበቅ የእግዚአብሔርን ቃል ለዓለም ለማዳረስ ሁላችንም ራሳችን ልናዘጋጅ ይገባል ለማለት ነውና ከሰኞ ጀምረን በሚኖረን እግዚአብሔር ቢረዳን ገድላትን ታምራትን በተመለከተና ማንኛውም ኦርቶዶክሳዊ ጥያቄ ያለው ኦርቶዶክሳዊም ይሁን ከየትኛውም ቤተ እምነት ጥያቄ ሆኖበት ለሚመጣ ሰው ሁሉ ክርስቶሳዊ የሆነ መልስ መጽሐፍ ቅዱስን መሰረት ያደረገ ግብረ መልስ እንሰጣለንና በዚያ ልክ ስለምንቀጥል እግዚአብሔርም ይረዳናል። ዮኒም በመካከል ሆነ ስለምትሰበስበን የእግዚአብሔርን ቃልም በልበ ሙሉነት ቁጭ ላይ ያለ ጥርጥር ስለምታደምጥ ጥቅሶችንም በመጻፍ ልዩ ልዩ ተሳትፎ ስለምታደርግ እግዚአብሔር እንግዲህ በፍጻሜ እንዲባርክ የሁላችንም ጸሎት ነው። በቤቱ ለዘላለም እንዲያጸናህም የሁል ጊዜ ምኞታችን ነው። ሌሎቻችሁም በዚሁ ልክ የእግዚአብሔርን ቃል በመማርና ለሌሎቹም በማዳረስ አማናዊ ህሊና አስተዋይ ልቦና ይዘን እየተማማር እንድንቀጥል አደራ ለማለት እንወዳለን። ስለዚህ እኛ ምናስተምር የሆነን ለመክሰስ ወይ ፕሮቴስታንቱን ለመክሰስ ወይ ጆባይትነስ ወይ የሆነ ሌላ ምንም በሉት ወይ ስልምናው ለመክሰስ ለመውቀስ ምናምን አይደለም፣ ስራችን ስለሆነ ነው። የክርስቶስ መሰቀል ላልሰሙ አሰሙ፣ እናንተ የዓለም ብርሃን ናችሁ፣ ሂዱና በዓለም ሁሉ ወንጌልን አስተምሩ የሚል ሃይማኖታዊ ትእዛዝ አለብን እኛ። እናንተ ትእዛዝ ካለባችሁ እንደኛ ውጡና አስተምሩ፣ ከሌለባችሁ ደግሞ ስናስተምር አትንቀፉን፣ ተውን። እናስተምራለን የክርስቶስን ቃል የወደደ ይከተል ያልወደደ ግን አናስርም። ተናገሩ እንጂ ተደባደቡ የሚል ቃል የለም። አስተምሩ እንጂ በፍቅር ተዋቀሱ የሚል ድምጽም የለም። ስለሆነም የእግዚአብሔር ቃል በዓለም ሁሉ በፍቅር እናስተምራለን። ቃሉን መስማት አማናዊ የሆነ ህልውና መያዝና በዚያ በክርስቶስ አስተምህሮ መሳብ ለሚችል ሁሉ የእግዚአብሔር ቃል እንገልጻለን ለዓለም። ትናንት ሐዋርያት የተላኩ በእግር ነው። ሁሩ ወማሩ ውስተ ኩሉ አጽናፈ ዓለም ብሎ ጌታ በእግራቸው ዙረው እንዲያስተምሩ ነው። በእኛ ዘመን ደግሞ ፓስፖርት የሚባል አጥር መጣ። አንዱ ሀገር በሀብት ከፍ ሌላኛው ዝቅ ሲል የሚያስፈነጥር ሀገር ሲፈጠር እግዚአብሔር ይመስገን ምስጢሩ ድንቅ ነው። ጥበበኞችን አስነስቶ ከፈለግነው ሀገር ተቀምጠን ዓለምን የምንዞርበት የስልክ ማቴሪያል መጥቶልናልና በዚህ ስልክ ዓለምን እናስተምራለን፣ የእግዚአብሔር ቃል እናስተምራለን። ስለሆነ እንደ ሌሎቹ ለመክሰስ ሳይሆን ሃይማኖታዊ ግዴታ ኑሮብን ነው የምናስተምርና የምትችሉ ስሙና ወደ እውነት ወደ ብርሃን ነው፣ ማትችሉ ግን ዝም በማለት ተባበሩን። ዝም አልልም ካላችሁም እናስተምራለን። በርግጥ የእናንተን ሙገሳ እየጠበቅን የምናስተምር አይደለንምና ለሐዋርያት መከረው ለኛ እንጀራውን የደረሰን እንጀራ እየበሉ ማስተማር ደግሞ ቀላል ነው። ስለሆነም ይሄን መልእክት በዚያው ለማስተላለፍ ነውና ወገባችንን ታጥቀን አማናዊ ህልውናችን ጨብጠን ከክርስቶስ ጋር ወደ ላይ እናድጋለን። እንዲህ አንድ እንሆን እግዚአብሔር ይርዳን ለማለት ነው። ዮኒ በድጋሚ አመሰግናለሁ። አሜን። ክብር በሉልኝ። እግዚአብሔር በሰላም ያገናኘን። እንግዲህ ከሰኞ ጀምሮ ቤተሰብ አደራ መታችሁ፣ ብዙዎቹ አስተማሪዎች ይመጣሉ። ያ ወንጌሉን እንማራለን አብረን። እኔ ጠይቃለሁ። በውስጥ ጥያቄ ያላችሁ ሰዎችን ማቅረብ ትችላላችሁ። አምጥቼ አባቶችን መጽሐፍ ቅዱስ እንዴት እንደሚል እንዴት እንደሚተረጎም በደንብ አድርገው ከነ መተርጎሚያው መዝገበ ቃላት ይዘው መጥተው እንደሚተረጉሙ በእርግጠኝነት እናያለን። በጣም ነው የማመሰግነው መምህር፣ ተባረኩልኝ። ክበርልኝ ወንድም ዓለም። መልካም። አሜን አሜን። ለሁላችን እኔ በጣም አንድ ነገር ደስ የሚለኝ ነገር ምንድን እውነት ለመናገር እኔ ብቻ ሳልሆን ቴዲ ሐዋሳ ሲናገር ሰምቼዋለሁ እና የኦርቶዶክስ ትህትና ይደንቃል። የአስተማሪዎቿ ትህትና እጅግ ይገርማል። ይህ በትዕቢት የተወጠረ ማንነት ጨርሶ የላትም። እንደው ሌሎቹ እሱን ቢማሩት ደስ ይለኛል፣ ቢለማመዱት ቢያንስ ትህትና፣ መታዘዝ ከምንም በላይ እቺ ነገሯ ኦርቶዶክስ ሌላው ባይመችህ ሌላው ነገር ባይገባ እግዚአብሔር ምስክሬ ነው፣ ትህትናቸው ታዛዥ መሆናቸው በጣም ያስታውቃል እና ያ ነገር ይደንቃል ከሌላው
እና እሱ ነገሯን በጣም አሁን በምናያቸው ሶሻል ሚዲያ ላይ እየማረኩን ያሉ ነገሮች ናቸው፣ ሁሉም ስለሚያይ ማለት ነው። ስለዚህ ያንን ነገር እግዚአብሔር አይለውጥብን የሚል እምነት አለኝ። መበርታት ነው። መበርታት ደግሞ ሰው ያደርጋል። በተለይ ማየት በጣም ትህትናቸው የአባቶች እኔ ቃላት የለኝም። እንግዲህ እኔ ያን ያህል 8 ወር ተራግቻለሁ። ከእኔ ምን ሊያገኙ ነው? ምንም የሚያገኙ ነገር የለም። ምንም ነገር ግን የአንድ ሰው ነፍስ መትረፍ ለሌላውም ጥቅም ስለሚሆን ስለሚያውቁ ያቺን ስለሚረዱ አንድም ቀን ምላሽ አልሰጡኝም። መምህር ኤፍሬም፣ መዝሙር ያሬድ፣ ሌሎቹም አብዛኛዎቹ አንዳችን መልስ አልሰጡኝም። እዚህ ቤት ስረገም ነው የቆየሁት። እያንዳንዱ ቪዲዮ ሰርተውብኛል። ጴንጤ የተባለ አብዛኛው ቪዲዮ ከነቢት ብርቱካንና ከዘማሪ ሶፊያ ሽባባው ከነሱ ውጪ እና ከተወሰኑ እንትናም ማን ነው ፓስተር ሶፊ ከነሱ ውጪ አብዛኛው ታዋቂ የተባለው በሙሉ በእኔ ቪዲዮ ሰርተዋል። የቲክታከሩ ብትለው፣ የነሱ ዩቲዩበሩ ብትለው፣ የነሱ ኤኒባዲ ብትል በእኔ ቪዲዮ ያልሰራ የለም። የኦርቶዶክስ ግን አንዷም ታላቅ የሚባሉ አባቶች አንዳቸውም ቪዲዮ አልሰሩም። ተራው ምዕመናን ምናምን ጓገጭ ተባብለናል። ስለዚህ ይህንን ነገር የኦርቶዶክስን የሚወደድ ማንነቷ ነው። እንግዲህ ያልኩ በዛ ደረጃ ጓገጭ ነበረኝ፣ ቦታም አልሰጡት። በዚህ በኩልስ ይኸው እንግዲህ ይዘውኛል፣ እኔም እየተመቸኝ እና ደስ ይላል። ለእኔ ምንም አይነት መልስ አልሰጡም። ለምን? እኔ የነሱ ዲያቆን ሆኜ ቢሆን ምናልባት መልስ ሊሰጡ ይችላሉ። የኦርቶዶክስ ቄስ ሆኜ ቢሆን የወጣሁት ምናምን ምናልባት መልስ ያስፈልገኛል። እኔ ከተማ ልጅ ፉን ፉን የምል ሰው ነኝ። ስለዚህ አንድ የከተማ ልጅ ፉን ፉን አለና ኦርቶዶክስ ወጣ መልስ አልሰጠችም። እዚህ ቤት ግን ሙሉ ታዋቂ የተባሉ ሰጥተዋል እና ኮስችን ማርክ ያስደርጋል። አልተማረም ሀቅም እንደዚህ ነው ምናምን ብለውኝ አያውቁም እኮ ኦርቶዶክስን ስረግጥ ዮኒ ማኛ አልተማረም አላሉኝም። እርግጥግጧን ሳወጣ ከአቤል ውጭ ከአቤል አቡና ውጭ ምንም አልተማረም የሚል የለም። አሁን ከየት መጥቶ ነው አልተማረም የሚሉት? በጣም ይገርመኛል። ስራገጥ ጊፍት ስታወርዱ አልነበር እንዴ? በስሱም ቢሆን ብዙ ጊፍት የለም ግን በስሱም ቢሆን ስታወርዱ አልነበር እንዴ? ስራገጥ መቼ አታውቅም አላችሁ? ተግባባ። ስለዚህ ያቺ ያቺ ትህትና የሚጠቅመው ትህትና ነው። ለየትኛውም እምነት ተከታይ ትህትና ካለ ያንተ ነገር ወደ እውነት ያደላ ነው። ትህትና ካለ፣ ድንፋታ ካለ ወሮ በላነ። ድንፋታ ካለ ወሮ በላነ መኔ። ትህትና ካለ እምነትህ ያድናል። እርግጠኛ ሆኜ ነው የምናገረው። ስለዚህ ኦርቶዶክስ ትልቁ ያላት ነገር ከማንም በላይ ትህትናዋ ደስ ይላል። ምዕመና ነው። አሁን ለምሳሌ የትኛውም የኦርቶዶክስ ሴቷ ወንዶቹን ቢች ዳሮና በቡታንታ አትዘምርም፣ ግደላት። ዘፈን ልትከፍት ትችላለች። የኦርቶዶክስ ሴት ማንኛውንም ሴት አምጣ በቡታንታ በቢኪኒ ሆና መዝሙር አትዘምርም። ቢች ላይ ሆና ወይ ሽንት ቤት ከሽንት ቤት እንደወጣች ሽንት ቤት ላይ እንዲያሳየች ቀላል አልነበረም አትልም። እውነቱን ነው የምናገር። ግን ልክ መዝሙር ሲባል ነጠሏን ክሽና አድርጋ ስትል ነው የምታያት። ምን ይባላል? ትህትና፣ ፈሪያ እግዚአብሔር፣ ሪስፔክት የሚባለው ለአምላክ አለ። በይህ ነገር ከሌለ ትቢት ነው፣ በቃ ንቀት ነው፣ ውሸት ነው፣ ማስመሰል ነው። ስለዚህ ያቺን ነገሯን ቆም ብሎ ማሰብ ጥሩ ነው። ፕሮቴስታንት እህቶች ብትችሉ ለአምላክ መዝሙር ስታደርጉ ጂም ላይ ሙድ እያያዛችሁ ምናምን ወክ እያደረጋችሁ መዝሙር የለም። መዝሙር አምልኮ ነው፣ ምስጋና ነው። አክሽኑ አብሮ መሄድ አለበት። የምታደርጉት አክሽን ምስጋና ላይ ምስጋና ነው። ዳትሴ
እንጂ ወክ እያረጋችሁ የሆነ ስፖርት ቤት ጂም ሆናችሁ እየተወጣጠራችሁ መንገድ ላይ የሆነ ነገር እያረጋችሁ መዝሙሩ ጥቅም የለው ሪዝናተ። ስለዚህ በደንብ አርጋችሁ ስትዘምሩ ፕሮቴስታንት እህቶቼን የምመክረው በደንብ አርጋችሁ መዘመር ለጌታ። ወንዶችን ብትሆኑ ስትዘምሩ በስነ ስርዓት መዘመር። እኔ ስዘምር በጴንጤ ማየታችሁኛል። ቀልድ አላቅም። መዝሙር መዝሙር ነው። ከአምላክ ጋር ሙድ አትይዝም። ስዘምር እኔ ይሁት አብዛኛው መዝሙሮች ላይ በደንብ አድርጌ እዘምራለሁ። ስለዚህ ለእግዚአብሔር የሆነው ላይ አታላግጡ። እኔ የምታላግጡ ብዙዎቹን አይቻለሁ። መዝሙር ስለሆነ ብቻ ክርስቲያን ነች እንድትባል ከዛ ፎሎ እንዲያደርጓት ምን ጥቅም አለ? ክርስቲያን ነች እንዴ መዝሙር ነው እንደምትሰማው ላይክ ሽንት ቤትም ሆነች የሆነ ቦታም የሆነ ነገር አለች። ያቺ ነገር ጥቅም የለውም ነው ለእናንተ ምላችሁ። መዝሙር ሲሆን ቴክ ኢት ሲሪየስሊ። ምክንያቱም አምልኮ ነው፣ አምልኮ ነው። ለጌታ ከዘመራችሁ ፕሮቴስታንት አምልኮ ነው። አምልኮ ላይ የተንበላጠጣችሁ ሊሆን አይችልም። ይህን መስማት እንዴት ያቅታችኋል? ስለዚህ እቺ ነገር ላይ ሞር ፎከስ ብታደርጉ ለእናንተም ጥሩ ነው ብዬ አስባለሁ። እውነቴን ነው የምናገረው። እሷን ብታደርጉ ለእናንተም በጣም በጣም አሪፍ ነው። ሌላ ጥያቄ አለ? ጥያቄ ካለ how come you are not what? ኮስቲ ሊያን ሰፖርት አታረጋትም? በምን ሰፖርት ላርጋት? ሌላው ምንድን ነው? ከፕሮቴስታንት አንዱ ወደ ሙስሊም ሄደ እና ከሄደ በኋላ ሚስቱ በፈላ ዘይት ለቃበት ተቃጥሏል። የፈላ ዘይት ለምን ለቀቀችበት? ሴት ልጅ ዝም ብላ ከመሬት ተነስታ እንደዛ ታደርጋለች ብዬ ጠየቅኩ። ገስቦሪ ዲድ አጅሬ ሌላ ሴት ሲያጫውት አግኝታውን ሚስት አገኘ፣ አገባ። ከእሷ ጋር እያለ ፕሮቴስታንት ነበረ። ከፕሮቴስታንት ወጥቶ ሰለመ። ሰልሞ ሚስት አግብቶ እየኖረ እሷን ትቶ ሌላ ሲያጫውት አይ ዘይቱን መቀባት ሳይሆን ፈላል አድርገው አለችው። ዘይቱን ፈላ አረገችው። ዘይት ይሸጥ የለዚህ አይ ትንሽ ይፍላል ለቀቀችበት። ደግ አረገች አባቴ፣ አላዝንልህ፣ ደግ አረገች። ስለዚህ በፈላ ዘይት ቀቀለችው። እኔ የእግዚአብሔር ቁጣ ምናምን ሳይሆን አንዳንድ ሴቶች ብዙ ነገር እያደረጉ ህይወታቸውን ሰው ሲያበላሸው